ለመግባት እየጠየቅን ነው አለ። እንደው እንኳን መጡልኝ። አብይ አስታርቀን የሚል ነገር ተናግረው ነበር። አብይ የኢትዮጵያ ሲኖዶስ እና የአሜሪካ ሲኖዶስ እንዳስታረቀ የሚልም ሀሳብ አንስተው ነበርና እየገረመኝ ነበር። ይሰማዎታል? አሁን ይሰማል። ሰላም ናችሁ? እግዚአብሔር ይመስገን ደህና። አሁን ያሬድ ያነሳውን ሰምተውታል? ምን ነበረ? አሁን ነው የገባው። እሺ የኔ ጥያቄ ይመልሱልኝ። እሺ ስሞትን በድጋሚ እንገሩኝ እስቲ። መርጌታ ጽጌ ስጦተው። ከየት ነው? ከኦርቶዶክስ ተሐድሶ። ኦርቶዶክስ ተሐድሶ መርጌታ የሚባል አለው? ሞልቶ። ምን የምተማረ ነው መርጌታ የሚባለው? አንተ የቤተ ክርስቲያን ልጅ አይደለህ እንዴ? ምን ተምሮ መርጌታ እንደሚሆን አታውቅም? ጠይቀኝና ይኸውልህ ዘማርያም ጠይቀኝና መርጌትነቴን በሙያ እንነጋገር። መርጌታ ነኝ። ሙያው የሚጠይቀውን በጣም ደስ ይለኛል። በደስታ ነው የምጠይቁት። አሁን የጠይቁ በቀጥታ መልስ ደስ ያሉትን ጥያቄ ያነሳሉ። ደስ ያሉትን እናወራለን። ችግር የለም። በደስታ የፈለጉትን ርዕስ እያነሱ ማለት በደስታ ነው ማወራዎት። ምንም ችግር የለውም። አሁን በቃ ልጠይቆታ መልሱ። በቀጥታ መልሱልኝ። በእርሶ ኦርቶዶክስ ተሐድሶ ውስጥ ምን የተማረና ምን ሙያ ያሟላ ሰው ነው መርጌታ የሚባለው? ቅኔ የተማረ ያስመሰከረ። የት ቅኔ ያላችሁ እንዴ? ምን ወደ ጎን ትሄዳለህ? ቤተክርስቲያኒቱ ውስጥ የተማርነው ነዋ። አሃ የኦርቶዶክስ የተማራችሁትን አሁን እዛ ጋር መርጌታ የተባለው ታዲያስ? ኦኬ። ስለዚህ ኦርቶዶክስ የተማራችሁትን ትምህርት ሙያው አሁን ትቀበሉታላችሁ? ስህተቱን እያረምን እውነቱን እንቀበላለን። የትኛው? ለምሳሌ መርጌታ የሚባለው ኦርቶዶክስ ውስጥ ምን የተማረ ሰው ነው? ቅኔ የተማረ ያስመሰከረ ብዬ እየቆጠርሁልህ ነበር። አንድ ድጓ የተማረ ያስመሰከረ። ጥሩ። ድጓ ይቀበላሉ እርሶ? ጣልቃ አትግባ። መጀመሪያ ለመርጌትነት የሚያበቃውን ልጨርስልህ። እሺ። ከዚያ በኋላ ወደ ጉዳዩ ገብተን ደግሞ ተሐድሶ ለምን አስፈለገ የሚለው ወደ ሀሳብ ይግቡ። ሀሳቡትን ይጨርሷ። አስቆሙኝ አይደል? እኔ ይጨርሷ። ወደ ሀሳብ ሌላ ውስጥ አይግቡ። መጀመሪያ ይጨርሷ። እኔ ዝማሬ መዋሥዕት የተማረ ያስመሰከረ። ምላሽ ብቻ መልስ ይጡኝ። መርጌታ የሚባለው ኦርቶዶክስ ውስጥ ምን የተማረ መሆኑን ይንገሩኝ። ድጓ የተማረ፣ ቅዳሴ የተማረ፣ ዝማሬ መዋሥዕት የተማረ፣ ቅኔ የተማረ፣ አቋቋም የተማረ፣ የመጽሐፍ የሐዲሳት ትርጓሜ የብሉያት ትርጓሜ የተማረ። ይሄ ሁሉ የተማረ ነው መርጌታ። እርሶ ይሄን ሁሉ ተምረዋል? ይሄን ሁሉ እኮ የሚማር የለም። መርጦ ተምሮ የሚፈልገውን ተምሮ። እርሶ የተማሩት ምኑን ነው? እርሶ የተማሩት ምንድን ነው? ምርግትና ያሰየሁት። እርሶ የተማሩት ምንድን ነው? እኔ ቅኔ ተምሬያለሁ። የቅዳሴ መምህር ነኝ። የቅዳሴ መምህር ኖት? አዎ። በጣም ጥሩ። እሺ ቅዳሴ አንድምታ ልጠይቆት። ቅዳሴ ዜማ ነው። የቅዳሴ አንድምታ የለውም። አንድምታ የለውም ቅዳሴ? የቅዳሴ አንድምታ ጉባኤ አልተሰራለትም። ላሳየውታ ታዲያ። ትርጓሜውም አለ። አንድ ሰው የመጽሐፍተ ሊቃውንት ሲማር የቅዳሴ አንድምታ አይማርም? አይማርም። እርግጠኛ ኖት? በእርግጠኝነት። እሺ ቅዳሴ አንድምታ የት ነው የሚማረው ሰው? ቅዳሴ አንድምታ ይኸውልህ ውዳሴ ማርያምና ቅዳሴ ማርያም ብቻ በጉባኤ ቤት እንዲሁ ይሰጣል እንጂ ቅዳሴ አንድምታ የሚማረው ቆይ አዳምጡኛ። ቅዳሴ አንድምታ በቤተ ክርስቲያን ውስጥ ሰው የት ነው የሚማረው? ቅዳሴ አንድምታ ጉባኤ የለውም። ይሄንን አዳምጥ ስማኝ። ቆይ ልጠይቆታ። እየጠየኩት ነው ያለሁት። ለምሳሌ የቅዱስ ዮሐንስ አፈወርቅ ቅዳሴ አለ። የቅዱስ ዮሐንስ አፈወርቅ ቅዳሴ የት ነው የሚማረው ሰው? ዜማ ነው ያለው እንጂ ትርጓሜ ቤት የለውም። መስሚያ የለህም እንዴ? እሺ ጥሩ። ትርጓሜ ቤት የት ነው ትርጓሜ የሚማሩት? አንድምታው መጽሐፍ አለ አይደል? ይኸውልህ አዳምጥ። አሁን እኔ ባለሙያ ነኝ፣ አንተ ዲያቆን ነህ። እሺ አዳምጠኝ ዝም ብለህ።
አራቱ ጉባኤ የሚባሉ አሉ። እሺ ምንድናቸው? ከአራቱ ጉባኤ አንዱን ተምረህ ያንዱ መጋቢ ሐዲስ ወይ መጋቢ ብሉይ ልትሆን ትችላለህ። እሺ ወይ ምን የተማረ ነው መጋቢ ብሉይ የሚባለው? እንዴ ከኔ ልትማር ነው እንዴ የምትፈልገው? አዎ ስለማላቅ ነው። ሊቀሊቃው ይኸውልህ እኔ ከናንተ ፕሮግራም እንግዳ ሁኜ ነው የመጣሁት። ልጠይቃችሁና መልስ ልትሰጡኝ ልታስተምሩ ነው የገባሁት። እኛ እንደዛ ለሚጠየቅ ነው። እርሶ ላወሩት ነገር እኛ ጥያቄ ነው የጠየቅነው ያለሁት። እንመልስልዎታለን። ደስ ያሉትን የምናደርገው መሰሎት። በፍጹም አትመልስልኝም። በደንብ መልስልዎታል። ምን ያደርጋሉ መሰሎት? አትችልም። እኔ ጠይቆታለሁ፣ እርሶም ይጠይቁኛል፣ እንማማራለን። አይሻልም እንደዛ? ይኸውልህ እኔ እንግዳ ሁኜ ገብቻለሁ። ልጠይቃችሁ ለምን አይመጣጣችሁ? ፈሩ እየተጠየቃችሁ መልስ ልትሰጡ ልታስተምሩ ነው። መጠየቅን ለምን ፈሩ? እሺ ቅዳሴ ጠይቀኝ፣ የፈለከውን ቅዳሴ ዜማ ጠይቀኝ። ዜማን ለምን የምጠይቆት? የሚማሩትን ዜማ የተማሩትን ያው አንድምታ አያውቁም አይደል? ትርጓሜ አያውቁም። ቅዳሴ እኮ ትርጓሜ የለውም። እሺ ቅዳሴ ማርያም ትርጓሜ ያልተማሩ? የቅዳሴ ማርያም ትርጓሜማ ተምሬያለሁ። ልጠይቁታ ከሱ። እሺ አንተም ትጠየቃለህ። አዎ ደስ ይለኛል። ጥሩ እሺ። እንግዲያው ቅዳሴ ማርያም ውዳሴ ማርያም መጀመሪያ ንባቡን ታነብልኛለህ፣ እኔ ተረጉምልሃለሁ። እሺ በጣም ጥሩ ነው። ቅዳሴ ማርያም እኔ ስምሽን በእግዚአብሔር ሰለጠነ መጽሐፍ እንዳትይዝ መጽሐፏን አስቀምጣለሁ። በቃሌ ይኸው ፊት ለፊት ስምሽን በእግዚአብሔር ዘንድ የሰለጠነ ነው የሚለውን ይተርጉሙልኝ። አሁን ስምሽ በእግዚአብሔር ዘንድ የሰለጠነ ነው። አሁን ወስሉት ስምኪ በሀበ እግዚአብሔር። አንተ አማርኛ ነግረህ ነው እንዴ ተርጉምልኝ የምትለኝ? ግዕዝ አንብበህ ነው እንጂ እኔን ተርጉም የምትለኝ? ግዕዝ አንብብና በእግዚአብሔር ዘንድ የሰለጠነ የለም እንዴ? ይኸውልህ ወስሉት ስምኪ በሀበ እግዚአብሔር በግዕዝ ልበልልህ? ይኸውልህ አዳም በግዕዝ ልበልልህ? ግድ የለም ወስሉት ስምኪ በሀበ እግዚአብሔር ይሄን ይተርጉሙልኝ። ያነበብኋትንማ ሰምተህ ከኔ ኮርጅህ አታነብም። ሌላዋን ንገረኝ። የለም በግዕዝ አልኩላቸው። ይኸው በግዕዝ አልኩላቸው። በግዕዝ ወስሉት ስምኪ በሀበ እግዚአብሔር ስምሽን በእግዚአብሔር ዘንድ የሰለጠነ። ይኸው በግዕዝ አልኩሎት በአማርኛ። እርሶ ይሄንን ቅዳሴ ማርያም ይተርጉሙልኝ። ስማ ይኸውልህ እኔ ያነበብኩልህን ግዕዝ ኮፒ አድርገህ ከኔ ተምረህ ሌላ ግዕዝ ንገረኝ። ሌላ ግዕዝ ከቅዳሴ ማርያም የፈለከውን መልስ የለዎትም። የእርሶ ምንድነው? ቅዳሴ ማርያም ውሸት አለኝ፣ ክህደት፣ ምላሽ የለም። ይተርጉሙ። ቪዲዮ አብሩና ይኸውልዎት መጽሐፍ ሳይመለከቱ እኔም እርሶም ቪዲዮ አብርተን ልጠያቄ ልጠይቁት። እኔ መጽሐፍ ሳላይ መልስልዎታለሁ፣ እርሶ መጽሐፍ ሳያዩ ይመልሱ። ቪዲዮ ያብሩና ይጠይቁኝ። እኔም ቪዲዮ አብርቼ ያው ከፍቻለሁ፣ ከፍቶ ይጠይቁኝ። ይኸውልህ አዳምጠኝ። ቪዲዮ ያብሩ። ምን አስፈራዎት? እርሶ መጽሐፍ እያዩ ሊመልሱልኝ ነው እንዴ? እኔንም መጽሐፍ እንዳታይ ብለው አዳምጠኝ። ቆይ እኔን መጽሐፍ እንዳታይ ብለው እርሶ መጽሐፍ እያዩ ሊመልሱ ነው እንዴ? እኔ መጽሐፍ ሳላይ ጠየቅኩት። መጽሐፍ ሳላይ ቅዳሴ ማርያምና ውዳሴ ማርያም ነው አንድምታ ያለው አሉኝ። ቅዳሴ ማርያም አንድምታ ተምረዋል ስሎት አዎ አሉኝ። የፈለግከው አንተ ዲያቆን ነህ አይደለ? በቃ ይተውት። አይደለም ቆይ አንተ ዲያቆን ነህ። አዳምጥ። ለምን አይመልሱልኝም? እመልስልሃለሁ። መልሱልኝ። በቃ ቪዲዮ ያብሩና ቆይ ወደ መለሽከት። እኔም መጻፋ ላይም እርሶ መጻፋ ያዩ ቪዲዮ ከፍተው እርሶ ወስሉት ስምኪ በሀበ እግዚአብሔር የሚለውን ተርጉሙ ይንገሩኛው። ቪዲዮ ያብሩ። እተረጉምልሃለሁ። እምተረጉምልህ አዳምጥ። ይኸውልህ አይ መስሚያ ይኑርህ። እኔ የማነብ ቅድም ስምሽ በእግዚአብሔር ዘንድ የሰለጠነ ነው የሚለውን ተርጉምልኝ ስትለኝ በአማርኛ አንብበህልኝ እኔ በአማርኛ አልተረጉምልም። ግዕዝ አንብበህልኝ በግዕዝ አልኩሎት። ወስሉት ስምኪ በሀበ እግዚአብሔር ይኸው ይተርጉሙ። ቪዲዮ ያብሩና ይኸው መጽሐፍ አይደለም የሚያስቡት። ይኸው ይተርጉሙ። ጎበዝ ጎናውን ይቀጥሉ እያዩኝ። አሁን መደማመጥ ነው የሚያስፈልገው መጀመሪያ። እሺ ወስሉት ስምኪ በሀበ እግዚአብሔርን እኔ ስላነበብሁልህ ላፍ አድርገው ወስደሃታል።
አሁን እኔ ያላነበብኩልህን አምጣና ልተርጉምልህ። አይ በቃ እንኳን አገዙኝ ላፍ አድርጌ ነው የወሰድኳት። አላሏትም እኮ እንኳንም ይበ እንኳን አልከ እኔ የኮረጅኳት በቃ እርሱ ይበሉልኝ። ይኸውልህ እርሱ ይበሉልኝ፣ ችግር የለም። እኔ አንብቤ እኔ መተርጎም ይችላል። ይተርጉሟ ምንድነው? ጸጥ በል እንጂ እኔም ስናገር አዳምጠኝ እንዴ። ወደ ትርጉም ይግቡ፣ አያብራሩ። ወደ ትርጉም ይግቡ። ትልቅ ሰው አይደሉም እንዴ እርሶ? ወደ ትርጉም አንብብልኝ። ወስሉት ስምኪ በሀበ እግዚአብሔር የሚለውን ተርጉሙልኝ። ያው እኔ ያነበብኩትን አስቀምጥ፣ አንተ ሌላውን አንብብና ልተርጉምልህ። ምን ሆነው አንተ ከሰንበት ትምህርት ቤት የወጣ ውዳሴ ማርያም የማታውቅ ምንም የማታውቅ ሰው መሆን ግን አውቃለሁ። አዎ ጎበዝ፣ እንኳን አወቁ። አሁን ወደ ትርጉም ሄዱ። እኔ አልሰድበውትም እርሶን። ወደ ትርጉም ሄዱ። ይኸውልህ ከማይመጥንህ ሰው ጋር አትነጋገር። ወደ ትርጉም ሄዳሉ አይሄዱም? ወደ ትርጉም ሄዳሉ። አንተ እኔ ያነበብኩትን እኔ አልተረጉምልህም። በቃ ደህና ይዋሉ። ቻው። ይሄ ነው በቃ የታድሶ ናፍቃን ማለት ነው። በጭራሽ ለምን እንደጠየቅኳችሁ ታውቃላችሁ? ስምሽን በእግዚአብሔር ዘንድ የሰለጠነ ነው። ወስሉት ስምኪ በሀበ እግዚአብሔር የሚለዋል እንዴት አድርጎ የእመቤታችንን ምልጃ እንደሚናገር ስለሚያውቁ ነው። አሳያችኋለሁ መጽሐፉ ማለት እና አንድ ሰው እንዳውም በበለጸገበትና ባደገበት ሀገር ድሃ ሆኖ ሊለምን ሲሄድ እመቤታችን ቅድስት ድንግል ማርያም ያ ሰው እንዳውም የድንግል ማርያም ዝክር የሚዘክር የነበረ የተቸገረ ሰው ድንጋይ ወርቅ አስመስሎ ሰይጣን መጥቶ ከዛ ሰይጣን ደግሞ ጎርቶት በድንግል ማርያም ምልጃ የዳነ ሰው ታሪኩ አልነገራቸውም። እሳቸው ከተረጎሙ አሁን ማለት አይተረጉሙትም። የጥያቄ ማለት መቼም ማለት እና እቺ የታድሶ ናፍቃን መንገድ ናት። እና ለዛ አሁን እቺ ማሸነቂያ ምንድን ነው? አንተ ምንም አታውቅም እንደዚህ አታውቅም ምናምን ማለት ነው። እንደዚህ አይነት ነገር አለ። እኔ እኮ እድል ሰጠኋቸው። ደስ ያሉኝን ጥያቄ ጠይቆት መጽሐፍ እንዳያዩ መጽሐፍ እንዳላይ ክፍት አድርገን እንደዚህ እንጠያየቅ አልኳቸው። ምን ያስፈራል? ምን ያስደነግጣል? ስለዚህ እኔ አሁን እንደዚህ ሲሎት እኔ በእርሶ እድሜ በእርሶ ሁኔታ አልቀልድም፣ አላሾፍም። የኦርቶዶክስ ቤተክርስቲያን ልጅ ነኝ። ስድብ ከአፌ አይወጣም፣ አልናገሮትም። እኔ ያልኩት ምንድን ነው? ወስሉት ስምኪ በሀበ እግዚአብሔር የሚለውን ይተርጉሙልኝ። ከእርሶን ላፍ ያደረኩት ጥሩ እንኳን አስታወሱኝ። ስለዚህ እርሶ ይተርጉሙልኝ። ያልዲ ይቀጥል። አይተረጉሙትም። ዲያቆን ሲጀመር አይተረጉሙትም። ቢተረጉሙትም አያውቁትም። እሺ አሁን ዲያቆን እንዲያው ከጋይ ጽጌ ተኮረጀ። ይሁን ችግር የለውም። እሺ ከዛ በኋላ ያው በግዕዝ በልኝ ተባለ። ተኮርጆም ይሁን የምን ተባለ። ለምንድን ነው የማይፈቱት? ለምንድን ነው የማያብራሩት? ቅድም አንድምታ የለውም አሉ። መጽሐፉ ተሳቸው ስትል አሉ እኮ ትርጓሜ። ይህ ሁሉ መዋሸት ምንድን ነው? አሁንም ቢሆን እንዲሁም በቀላሉ እርሶ ለቀቋቸው እንጂ የዶግማቲክ ትምህርታቸውን ደግሞ ቢናገሩ ስለ ጥምቀት ያላቸውን፣ ስለ ቁርባን ያላቸውን፣ ስለ ከፕሮቴስታንት ጋር ያላቸው ልዩነት ቢናገሩ በጣም ብዙ ነገር ጠይቃቸው ነበር። እና ያው ግን መጨረሻ ላይ ስድብ ነው። አታውቅም አንተ ሰንበት ተማሪ ነህ፣ አንተ እንዲህ ነህ ምናምን እና ያው አውቀው ፕሮቮክ አድርገው ሀሳብ ለማስቀየር ነበረ። እርሶም ምንም ስላልመሰሎት አሪፍ ነገር ነው። መመለስም አልፈለጉም እስከነጭራሹ። እና እኛ ብዙ ጊዜ የታድሶ ናፍቃንም ነገር ስለምናይ አሁን ከነሱ ጋር አሁን በዚህ እድሜ መሰዳደብ ምናምን እኛንም አይመጥነንም ማለት ተገቡ። ግን ይቁና እስኪ ዶግማ ትምህርታቸው እኔ እንዲሁም ካሉ እኔ ይቅርና እንዲሁ እኔ እንዲሁም በዶግማ ትምህርታቸው ልጠይቃቸው። በጥምቀት በቁርባን ይግቡ። አንድ ቁጥር ይጻፉልኝ። አሁንማ አይገቡም። ይሄን ከተናገርኩ እችንማ አይገቡም። በጥምቀት በቁርባን ጥያቄ አለ ለእርሶ። የተሃድሶ ትምህርታችሁ ምንድን ነው? በህፃናት ጥምቀት የህፃናት ጥምቀትን እንቀበላለን ብለዋል። ሌላ ተሃድሶ መምህሮት ደግሞ የእርሶ ወንድም ህፃናት ጥምቀት መጽሐፍ ቅዱስ አይደለም ይላል። ኦኬ ገቡ። ጥሩ እሺ። ጋይ ጽጌ ገብተዋል? ገብቻለሁ። መልካም። እስቲ የተሃድሶም የጥምቀት ትምህርታችሁ ምንድን ነው? የዶክትሪን ትምህርታችሁ ጥምቀት ላይ የዶክትሪን በነገራችን ላይ ይሄ ስርዓት ነው እንጂ በዋናነት ዶክትሪን ተብሎ የሚያዝ አይደለም። እንዳልኩት ጋይ ጽጌ ትምህርታችሁን የዶክትሪን ትምህርታችሁ ጥምቀት ላይ ምንድን ነው?
ያመነ የተጠመቀ አዳምጥ፣ ሁለታችሁ አታውሩ አንድ ጊዜ። ያመነ የተጠመቀ ምን ነው መልኬን ወደዳችሁት እንዴ? ቪዲዮ አብሩ ነው ያሉት። ቪዲዮ አብሩ ነው ያልኩት። ትልቅ ሰው አይተናናቅም። እሺ እኔም ከውርጋት ጋር እኮ ገና ዛሬ ነው የገባሁት። አዎ ልክ ነው። ከውርጋት ጋር ነው እንደዛ ነው የሚሳደቡት። እሺ ይሁን መልካም እንዳሉ አውሬው የስድብ አፍ ተሰጠው የሌለ ችግር የለም። በተራ ተናገሩ። እሺ ጋይ ጽጌ ምን ያደርጉ መሰሉት? አንደኛ ይሄ የወሎት ልጆትም ቤተሰቦትም የሚያው ነገር ስለሆነ እንደው ባይሳደቡ ለእርሶም ክብር ነው። ስድቡ ይቅርና እንደው ከኛም ይሻሉ ግድ የለም። ከኛ ከጎረምሶቹ እንደ ሽበት እንዳለው ሰው ይሻሉና በዛ መልኩ ያርጉት። የጥምቀት ትምህርታችሁ ምንድነው? የጥምቀት ዶክትሪናችሁ እስከ ህፃናት ጥምቀት ህፃናት ጥምቀት መጽሐፍ ቅዱሳዊ ነው? ምንድነው የህፃናት ጥምቀት ትምህርታችሁ? ያመነ የተጠመቀ ይድናል። ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያስተማራችኋቸው አጥምቋቸው፣ ያዘዝኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርት አድርጓቸው በሚለው መሰረት አንድ ሰው አምኖ ይጠመቃል። ጥያቄ የህፃናት ጥምቀት ነው ያልኩት። የህፃናት ጥምቀት ላይ የተሐድሶ ትምህርት ምንድን ነው? የህፃናት ጥምቀት የሚል የለም። እሺ እስቲ ላሰማሁት ያሉትን። ይኸውልህ አሁን ከአንተ ጋር ነው እየተከራከርኩ ያለው። የክርስቲያን ልጆች አንዴ አስተምረህ ስለምታጠምቀው ማለት ነው። ምንድን ነው ተሐድሶ? አሁን የህፃናት ጥምቀት የሚባል በወንጌል በመካነ ኢየሱስ በኦርቶዶክስ በካቶሊክም እንደዚህ ምናልባት ይሄ ካለ የህፃናት ጥምቀት ለምን አስፈለገ የሚለው እንደ ክርክር ይነሳል። እኛ ተሐድሶውያን ስለሆን ትምህርቱ፣ አካሄዱ፣ ስርዓቱ መቀረጽ አለበት ስንል አሁን የህፃናት ጥምቀትን እኛ ያለ ተቃውሞ ልንቀበለው እንችላለን። ለምን መሰለህ የምንቀበለው? በአንድ በኩል የተደራጀች የተሰራች ቤተክርስቲያን አለች አይደለና? አሁን መካነ ኢየሱስ የተሰራች ያለቀች ቤተክርስቲያን ናት። አሁን በክርስቶስ እየኖረች ያለች ቤተክርስቲያን ናት። እሺ እስቲ ይህን ሀሳብ ይመልሱልኝ። ይህንን አሁን ላብራራልህ፣ ደቂቃ ስጠኝ። ጣልቃ ግን አትግባ። ችግር የለውም። ከዚህ ሰውዬ ጋር የተነጋገርኩት ቤተክርስቲያን ኦርቶዶክስ ቤተክርስቲያን እንደ ምሳሌ ራሷን ኦርቶዶክስ ልንገርህና፣ ይቅርታ ቆይ አንዴ ይቅርታ ጋይ ጽጌ፣ ይኸውልህ ጥያቄ የተሐድሶ ትምህርት ጠያቂውም የጠየቁት የተሐድሶ ትምህርት የተሐድሶ የህፃናት ጥምቀት ትምህርት ምንድን ነው? ኦርቶዶክስ እንዲትላለች እንዳይሉኝ፣ ኦርቶዶክስን ይተዋት። ራሶች የተነጋገርነው ስለ ኦርቶዶክስ ነው። አንዴ ስሙኝ፣ ጥያቄን ይስሙኝ። የተጠየቀውን ቪዲዮንም ማሰየው አንዴ ስሙኝ። ጥያቄው ምን ነበረ? እንደ ተሐድሶ እያሉ እየመለሱ ነው። እንደ ተሐድሶ ብለው የህፃናት ጥምቀትን እንቀበላለን አሉ። እንዴት ይጠመቁ የሚለውን ነገር ደግሞ ትምህርት አሉ አሉ። አሁን የፈለግኩት እንደ ኦርቶዶክስ እንደ ጴንጤ እንደ መካነ ኢየሱስ እንዳይሉ የምፈልገው እርሶ ተሐድሶ ኖት። ስለዚህ የተሐድሶ ትምህርት ለህፃናት ጥምቀት ምንድን ነው? በቃችን ብቻ። ይኸውልህ እኛ ተሐድሶ ቤተክርስቲያኒቱ ትታደስልን ብለን የምንጠይቅ እንጂ ቸርች ሆነን ተገንጥለን የወጣን አይደለንም። ሲጀመር ኦኬ፣ ቤተክርስቲያን እንዳላችሁ ደግሞ ላሳያችሁ። አንዴ ቆይ፣ አንዴ ሲዋሹማ ዝም ማለት ነው። አትሽሽም፣ አትደበቅም። አሁን ምንም ይኸውልህ የተናገርኩትን የነኝ ነው። አንዴ ጋይ ጽጌ ቤተክርስቲያን እንዳላችሁ ቤተክርስቲያን እንዳቋቋማችሁማ እርሶ በአንድ በቶት ላሰማ። አዳምጠኝ፣ ቆይ ላሰማ እንጂ ዋሹ እኮ አሁን የፍርሃት ግን ይኸውልህ መደበጫህን መሸሻህን አታመቻች። ችግር አይዋሹ ነው ያልኩት። ፊት ለፊት ተገናኝተሃል። አይዋሹ ከኔ ጋር ዝም ብለህ ተነጋገር። አንዴ ውሸት ያቁም ነው ያልኩት። እንደ ቅድሙ ስትደነግጥ ለመዝጋት ከፈለግ አንዴ አይዋሹ ነው ያልኩት። በስተርጅና አይዋሽ ነው ያልኩት። እኔ እራሳችሁን ችላችሁ ቤተክርስቲያን እንዳላችሁ ቤተክርስቲያን እንደተከላችሁ ሁሉ እኮ ተናግራችኋል። ላሰማሁት። አሁን እኛ ራሳችንን እንችለን ቤተክርስቲያን የለንም ብለው ዋሹ። ኦኬ ላሰማ፣ በራሶት አንደበት ላሰማ። ከሳቴ ብርሃን ሐዋርያት ተሐድሶ ቤተክርስቲያን ራሱን የቻለ የተመዘገበ ቤተክርስቲያን ነው። የካውንስሉ አባል ነው ወይስ አይደለንም? ስትሰማው ልባል ወይስ ሳሲን ቤተክርስቲያን ናቸው? አዎ ተሐድሶ ቤተክርስቲያን። ስለዚህ በዚህ ተሐድሶ ቤተክርስቲያን ውስጥ ዶክትሪን አለ ማለት ነው። ታስተምሩት ማከበሩ ነገሮች አሉ። ለምሳሌ ያህል እሺ፣ ይህን ቀጥሎ ያለው ጠይቆታለሁ። እሺ ቅድም ምን አሉ? ቤተክርስቲያን የለንም እኛ እዛው ኦርቶዶክስ ውስጥ ያለ ነው አሉ። አሁን ደግሞ መልሶ ምን አሉ? የተመዘገበ ቤተክርስቲያን አለን አሉ። ይሄን ውሸት እንዴት ነው የሚያድሱት? ጋይ ጽጌ
የተሐድሶ ቤተክርስቲያን ግድ ነው ሊኖር ይገባል። በምዝገባ መንግስት የመዘገበው እውቅና የሰጠው ቤት ተከራይተን ለመኖር አገልግሎታችንን ለማራመድ ስራ ስንሰራ እናንተ እነማናችሁ ላለመባል ፈቃድ ማውጣት ግዴታችን ነው። ተሐድሶ ቤተክርስቲያን ብለን ነው ስም የምናወጣው። ቤተክርስቲያኒቱ ስትቀበለን ግን ፈቃዳችንን መልሰን ቤተክርስቲያናችን እንገባለን። ስለዚህ ቤተክርስቲያን አላችሁ አሁን እና ክርስቲያኖች እኮ ነን። ቤተክርስቲያን የምትለው አንተ ህንፃውን ነው እንዴ? አዳምጠኝ። ቅድም ብለው አሹ መሰሉት ቪዲዮ ስትጎረጉሩ ዋልክ። አሁን ደግሞ አንድ ደቂቃ እንኳን መስጠት አትችልም እንዴ? እሺ ይቀጥሉ። ለእኔም አንድ ደቂቃ ስጠኝ። ይቀጥሉ። እሺ ቤተክርስቲያን የምትለው የሆነ ህንፃ ከሆነ ተሳስተሃል። እኛ ቤተክርስቲያን የምንለው ጉባኤ ነው። የምዕመናን ጉባኤ፣ የምዕመናን አንድነት ነው። ከሳቴ ብርሃን ተሐድሶ ቤተክርስቲያን ነው። የተሐድሶ ጉባኤ ማለት ነው። የሐዋርያት ቤተክርስቲያን ሲባል ህንፃ አይደለም። ይሄንን ጉባኤ ነው ጉባኤ የምለው። ቤተክርስቲያን የምለው ይሄንን ነው። አንተ ሚካኤል ቤተክርስቲያን፣ ገብርኤል ቤተክርስቲያን እንደምትለው ከሆነ እሱ ተሳስቷል። እሱም ጣለው። እሺ የእርሶ ቤት የተሐድሶ ምን እያልክ ነው አንተ? እና እኮ ቤተክርስቲያኒቱ ኑ ብትለን እኮ ከነ ክርስትናችን ከነ ጉባኤያችን ሄደን የምንቀላቀል ነን እኮ ነው እያልኩ ያለው። አንዴ ስሙኝ። ይሄ ፈቃድ ሲያወጡ ምንድነው ችግሩ? ወስለ ምንድነው ያጠፋው ጥፋት? አረ አዳምጡ እንጂ ቅድም ምን አሉ? እኛ ቤተክርስቲያን መልስልኛ። እየተናገርኩ እኮ ነው። አዳምጡኝም እንዴ? ቤተክርስቲያን የለንም አሉ ቅድም። እንዴ እውነታው ይሄ ነው። እውነታው ሳይገባ ዝም ብለህ እነ ጽጌ እነ ጌታቸው ምንድን እነ ምናምን እያልክ ስማችንን ከፈለክ ጉባኤ ይሰራና የፈለከውን ሊቃውንት ይዘህ ስማ ኮነ ቅድም ስትል ሰምቻለሁ። እነሱን ሰብስበህ እነ የኔታ ዝራን ሰብስበህ የፈለከውን ሊቃውንት ታምጣና መስቀል አደባባይ የፈለከው አዳራሽ ላይ መሰብሰብ እንችላለን። ኧረ አዳምጡኝ። አይ ቆይ እስኪ ሰውዬው ትንሽ ትህትና እየገባቸው አይደለም መሰለኝ። እያዳመጡን ዲያቆን ያሬድ በጣም ሊያወራዎት እየሞከረ ነው። ቀስ ብሎና ተረጋግተው ለመመለስ ይሞክሩ። እርሶ ስለፈጠረው ታምራ አይሰማም። አልሰማም። ያሬድ ትሰማለህ? ዲያቆን የእርሶ ነው የማይሰማው። ሚዩት ነዎት? እሺ ሚዩት ነዎት? ሚዩት ላይ ነዎት? አሁን ይሰማዎታል? ሚዩቱን ያንሱት። ይሰማቸዋል። ቀጥል። ግን ተረጋግተው ቢያወሩ ጥሩ ነበረ። ግን ትንሽ የመረጋጋት ነገር አላየሁባቸውም እና ዶክትሪናችን እየተሰራ ነው የሚል ነገር ተናግረው ነበር ከዚህ በፊትና በነገረ ክርስቶስ ያላችሁ ትምህርት ለምሳሌ ክርስቶስ ስንት ባህሪ ነው ብላችሁ ነው የምታምኑት? ኬልቄዶንን ትቀበላላችሁ ወይስ አትቀበሉ? ክርስቶስ አንድ አካል አንድ ባህሪ ነው። ስለዚህ ኬልቄዶንን ታስወግዳላችሁ? ሲጀመር ኬልቄዶንን አንቀበለውም አናውቀውም። በጣም ጥሩ። እሺ ኬልቄዶንን ካልተቀበላችሁ እና አንድ አካል አንድ ባህሪ ብላችሁ የምታምኑ ከሆነ ይሄን ዶክትሪናችሁን ሰርታችሁት ነው ወይስ ተቀብላችሁት ነው? እኛ መጽሐፍ ቅዱስ ነው ዶክትሪናችን። የሐዋርያት ትምህርት የጌታችን ትምህርት ዶክትሪናችን እሱ ነው። ከሱ ላይ የምንጨምረው የምንቀንሰው ነገር የለም። አሁን እየተሰራ ነው የሚል ቃል ተናግረው ነበር። ዶክትሪናችን ነው ይኸው መርጌታ የሚባሉት ሰውዬ እያዳመጡ ቢሆን ጥሩ ነው። ምን ብለው ነበረ እዛ ቪዲዮ ላይ? ዶክትሪናችን በመሰራት ላይ ያለ ነው ብለው ተናግረው ነበረ። ዶክትሪናችሁ በመሰራት ላይ ካለ ክርስቶስ አንድ አካል አንድ ባህሪ ነው ብለው አሁን የመሰከሩት የነገረ ክርስቶስ ትምህርት የሰራችሁት ነው ወይስ ከማን ተቀበላችሁት? አንድ አካል አንድ ባህሪ ነው የሚል የትኛው የተሐድሶ መምህር ነው? እኛ ዶክትሪናችንን እየሰራ ነው ያልሁት በክርስቶስ ቤዛነት ክርስቶስ ቤዛ ብቸኛ ቤዛ ብቸኛ የዘላለም ሕይወት ሰጪ ብቸኛ አዳኝ ብቸኛ መስዋዕት ብቸኛ ሊቀ ካህናት ኢየሱስ ክርስቶስ ነው። ቤተክርስቲያኒቱ ቤዛዊተ ኩሉ ዓለም የምትለዋላት መቃብር ቤዛ ነው የምትለዋላት። ይሄ ነገር መስተካከል አለበት። ይሄንን እየሰራን ነው። ለቤተክርስቲያኒቱ ልናሳይ ነው ነው ያልኩት እንጂ በጣም ጥሩ። አሁን ታላቁ ይቀርታል። ታላቁ አሁን ዋሽተዋል።
እየሰራን ያሉት ጥምቀት ሲጠየቁ ነው። የጥምቀት ላይ ትምህርታችሁ ምንድን ነው ሲባሉ ነው ጥምቀትን እየሰራን ነው። ውሸት። አንዴ ቆይ ላሳይ። እንደዚህ ሲዋሹ ማን ዝም ብዬ አላሳልፎትም። ውሸት እንደዚህ እኔ ለምን እንደሚዋሹ አላውቅም። በዚህ እድሜ ትልቁ ላይ አድርገኛ እንዴ ዲያቆን። ይኸው አሁን ታላቁ የጠየቁ ጥያቄ ምንድን ነው እየሰራን ያሉት ምንድን ነው ሲሉ ምን አሉ? በክርስቶስ እንደዚህ አሉ። ግን የተጠየቁት እየሰራን ያሉት ስለ ጥምቀት ተጠይቀው ነው። ይኸው ይስሙት። አዳም አቁምልኝ፣ በስነ ስርዓት ይኸውልህ፣ አቁም። ሰባቱ ምስጢራት ከምትላቸው ደግሞ ጥምቀትን ቁርባንም እዚህ አሉ። ምስጢረ ክህነት፣ ምስጢረ ተክሊል፣ ምስጢረ ንስሐ፣ ምስጢረ እንጊል፣ ምስጢረ ብዙ ናቸው። ምስጢረ ቁርባን፣ ምስጢረ ጥምቀት አብሮ እዚያ ውስጥ አለ። ስርዓትም ስለሆነ አክሽን ስለሆነ ይፈጸማል እና እንደዛ ተላል። እኛ እንደ ተሐድሶ ቤተክርስቲያኒቱ ቅዱስ ቁርባን ቄሱ በባረከው ጊዜ ወይ ታላቁ አልሰማም ወይ ይሰማኛል። ምናልባት ፖዝ ላይ ናቸው አንደኛ፣ ሁለተኛ ደግሞ ቪዲዮውን ረዥም ሰዓት ሲታይ ዩቲዩብ እንትን እንዳያቋርጠውና ወጥቷል፣ ግን እንዳይዘጋ ቤቱ። አይ እኔ ስለዋሹ ነው። ምክንያቱም ሶስተኛ ደግሞ ታላቁ ስለዋሹ ነው። አንተም ይሄ ቪዲዮን ካላየው በኋላ መያዝ እንችል ነበረ። የጥምቀት ትምህርታቸውን ነበረ እና አሁን ወጡ። ምክንያቱም እውነቱ ሊወጣባቸው ስለሆነ አይተው ወጡ። ከዛ አንጻር ነው። በጣም ሲዋሹማ መያዝ አለባቸው። ውሸታቸውንማ ቶሎ መያዝ አለብን። ለዛ ነው አይገት እኮ እሱማ እዚሁ ላይ ማጋለጥ ተገቢ ነው። ሌባ ካላሉት ያው ያልሆነ ስለሚመስለው ማለት ነው። እና በጥምቀት ብቻ አይደለም ዶክትሪን እንትን እያልን ነው። ዶክትሪናችንን እየሰራን ነው። የህፃናት ጥምቀት ምናምን ሲጠየቁ ነበር ያወሩት። በነገረ ክርስቶስ ግን አሁን አንድ አካል አንድ ባህሪ ሲሉ ይሄን ሰውዬ መምህር የሚሉ የሚከተሉ በየቀኑ ጊፍት እየሰጡ የሚያበረታቱ ይሄ ሰውዬ ቤተክርስቲያንን ያውቃታል ብለው የሚመሰክሩ ሰዎች በሙሉ ፕሮቴስታንቶቹ ገደል ገቡ ማለት ነው አሁን። ምክንያቱም ፕሮቴስታንቱ አንድ አካል አንድ ባህሪ ብሎ ስለማያምን ማለት ነው። አንድ አካል አንድ ባህሪ ብሎ ስለማያምን ከዛ ቀጥሉና ጥምቀት ያድናል ምናምን የሚለውን እዛ ኢንተርቪው ላይም አሁንም የተናገሩት ላይም ሐሳባቸውን ብትመለከቱ ሁልጊዜም ቢሆን እሳቸው መምህር እያሉ ከሚከተሉ ሰዎች የተለየ ነው። ጭራሹም አይስማሙ። ሲቀጥል ከዚህ በፊት ኮሜንት ላይ ምን አንብቤ ነበረ፣ ቅዳሴ አንድምታ የለውም ብለው ተናግረዋል የሚል ነገር ሰማሁኝና ብለዋል። የምር እንደዛ ካሉ በጣም የሚያስቅ ነገር ስለሆነ ማለት ነው። ቅዳሴ የለውም አንድምታ የለውም አሉ። የለውም ስብዬ ላመጣ ስል ደግሞ አይ አለው እኮ ጉባኤ ቤት አንማረውም እንጂ ደግሞ አሉ። ከዛ ጉባኤ ቤት የሚሰጠን ውዳሴ ማርያም እና ቅዳሴ ማርያም ነው አሉ። በጣም እኔ በጉባኤ ቤት አንድምታ ትርጓሜ ጉባኤ ቤት የማይሰጠው የዮሴፍ ወልደ ኮሪዮን አንድምታ ትርጓሜ ነው እንጂ የሌለው መጽሐፍት ውስጥ ቅዳሴ ትርጓሜ አንድምታ አለ። መጽሐፍተ ሊቃውንትን ሲማሩ አንዱ የሚማሩት አንዱ ይሄ ነው። እና እቺ መደበቂያ ዋሻ ፈልገው ከዛ ደግሞ አይ በሚያቋት በውዳሴ ማርያም ደግሞ በቅዳሴ ማርያም ደግሞ ጠየቋቸው። የሚያስቀው ነገር በጉባኤ ቤት ከሄድን ገድላትና ድርሳናት ተአምራት ጉባኤ ቤት እንደውም ተዘርግተው አይማሩትም። ገድላት ከሄድን ቅዳሴ አንድምታ ግን በሊቅነታ ይነሳል ለምሳሌ። እና በጣም የሚገርም ጥያቄ የሚያነሱት ጉባኤ ቤት የማይነሳውን ነው። እንደውም ይሄ ለእንትን ስለሆነ ማለት ነው። እኔ ቅድም የዋሹትን ነገር ምንድን ነው እኚህ ሰውዬ ባገኙት አጋጣሚ የሚያደርጉት ውሸታቸውን አቅርበው የሆነ ነገር ረጭተው መሄድ ነው የሚፈልጉት እና ከባህሪያቸውም አንጻር ነበረ። አሁን ቅድም ለአንተ ምን አሉ? ነገረ ክርስቶስ አቤት እንዴት አመሻችሁ። ምናልባት ከታች እየሰሙ ካሉ ይግቡና ኦርቶዶክስ ነን ብለዋል። ከአምስቱ እህት አብያተ ክርስቲያናት በጋራ የሚስማሙባቸውን ዶክትሪኖች ይቀበሉ እንደሆነ ይንገሩን። ምክንያቱም ኦርቶዶክስ ለመባል
5ቱ አኃት ቤተክርስቲያናት በጋራ የሚቀበሉባቸውን ዶክትሪኖች መቀበል አለባቸው። ገስት ይላኩ ጋይ ጽጌ ገስት ይላኩና ቆያው አስገባኝ እያሉ ነው። አስገባቸው። ዲያቆን ሁላችሁንም ሰላም ብያለሁ። እኔም አንድ ፎቶ ልኬልሃለሁ። እቺን ፎቶ ብቻ ጠይቅልኝ። እኚህ ሰውዬ ያቋቸዋል ወይ ብለህ ጠይቅልኝ። አልተጠመቁም ላሉበት እኚህ ሰውዬ ያቋቸዋል ብለህ አሳይልኝ ፎቶቸውና እኚህ ሰውን ያቋቸዋል ወይ ልኬልሃለሁ። እና እሺ ትምህርቱን እንጨርስና ማን ያወራቸው ታላቁን ጨርሱ። በቃ ከአንድ ሰው ጋር ቢቀጥሉ ጥሩ ሊሆን ስለሚችል። እሺ መምህር ጽጌ የሚለው አካውንት እሳቸው ናቸው ወይስ ሌላ ነው? እኔ ነኝ። አቶ ጽጌ እርስዎ ኖት? ኦኬ እሺ እንቀጥላለን። ኦርቶዶክስ ነን የሚል ንግግር ከዚህ በፊት ተናግራችኋል። ይሄንን ክዳችሁታል ወይስ አሁንም በዛው እንደጸናችሁ ነው በአቋማችሁ? ምን አልከኝ? አልሰማሁህም። ኦርቶዶክስ ነኝ ብለው ያስባሉ እርስዎ? ሁልጊዜም ኦርቶዶክስ ነኝ። በጣም ጥሩ። እሺ ከኦርቶዶክስ ውስጥ እንዲታደስ የሚፈልጉት ዶክትሪን የትኛው ነው? የቅዱሳን ቤዛነትን እቃወማለሁ። የቅዱሳንን አምላክነት እቃወማለሁ። ነው እሱን አይደለም ጠይቀውት። ከመሰረታዊ ዶግማዎች ውስጥ የኦርቶዶክስ ቤተክርስቲያን ዶግማዬ ናቸው ብላ ካስተማረቻቸው ከ5ቱ አዕማደ ምስጢራት ውስጥ የሚቃወሙት የትኛውን ነው? ምስጢረ ስጋዌ ላይ የተደረበውን እቃወማለሁ ነው የምልህ። ኦኬ ስለዚህ ምስጢረ ስጋዌ ላይ የተደረበውን ሲሉ ክርስቶስ ሌላ ስጋ ሆኗል ብላ ታስተምራለች ቤተክርስቲያን? እንደሱ አይነት ተራ ጥያቄማ አትጠይቅ፣ አትናገር። እንደተማረ ሰው ታዲያ ምን ነው? ቆይ ጊዜ ወይ የሆነ ኃላፊነት የተሰጠው ሰው ይኑርና በደቂቃ እንነጋገር። በጣም ጥሩ ይቻላል። እንደዛ በደቂቃ መነጋገርም ይቻላል። ደቂቃ ይዝላችኋል። በደቂቃ ነው የምናወሩት። ሁለታችሁ ስለምታወሩ ማንም ሰው ጣልቃ አይገባም። እርስዎ ለሚጠይቁት ጥያቄ በቀጥታ ምላሽ፣ እርስዎም ሲያቀርቡ በቀጥታ እሱ ምላሽ ያቀርባል። አሁን ታላቁ ጥያቄ ማንም ሰው አይገባም፣ እርሱ ምላሽ ያቀርባል። ደቂቃ ስንት ነው ያዘው? ምስጢረ ስጋዌ ተነስቷል። ደቂቃ ልንይዝሎት ነው በደቂቃ እንዲሆን እና ደቂቃ ልናስቀምጥሎት ነው። ታላቁና ስንት ደቂቃ ይሆንላችሁ በየተራ? አንተ እንደምትሰጠው ያህል እንነጋገራለን። እሺ ስንት ይሁን? አይ ዝም ብዬ እንትን እንዳልን 3 5 15 ደቂቃ ስጠንና እሳቸው ይጠይቁ፣ እኛ ብንጠይቅ ችግር የለም። እኔም ጠይቃለሁ፣ እሳቸውም ይጠይቃሉ። 10 ደቂቃ ስጥ። እሺ እንደዚህ እናድርግ። መጀመሪያ 5 ደቂቃ ልስጣችሁ። በነገረ ስጋዌ ላይ ያስቀምጡ ሀሳባቸውን፣ ታላቁን ማስቀምጥ። ከዛ ደግሞ ለሰከንድ ራውንድ ላይ ደግሞ ያነሱትን ሀሳብ ታላቁ ትሞግታለ፣ እሳቸውን ደግሞ ከዛ በኋላ ደግሞ ጥያቄና መልስ እናደርጋለን። ይሁን? ይቻላል። ጥሩ እሺ ይጀምሩ። 5 ደቂቃ ሴት ላርግሎት ጋይ ጽጌና ያው ይጀምሩ። ከደቂቃው ተከላለ ምስጢረ ስጋዌ ላይ እኛ እንደ ተሐድሶ ክርስቶስ ኢየሱስ ፍጹም አምላክ ነው፣ ደግሞም ፍጹም ሰው ነው። በተዋህዶ ነው። በተዋህዶ ፍጹም አምላክ ነው፣ ፍጹም ሰው ነው። ይሄ ፍጹም አምላክ ፍጹም ሰው የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ደሙን አፍስሶ ለዓለም ሁሉ ቤዛ ሆኗል። እግዚአብሔር አብ ውረድ ተወለድ ብሎ ሲልከው እርሱ ብቻ ብቸኛ ቤዛ፣ እርሱ ብቻ ብቸኛ አዳኝ፣ እርሱ ብቻ የዓለም መድኃኒት፣ ብቸኛ የዘላለም ሊቀ ካህናት፣ ብቸኛ የዘላለም መስዋዕት፣ ብቸኛ አስታራቂ፣ ብቸኛ አማላጅ ሆኖ የተሾመ ነው። ከዚህ በተረፈ እሱን ያገለገሉ እሱን በሕይወታቸው ያመሰገኑ ቅዱሳን በየገድላቸው በየድርሳናቸው ለዓለም ቤዛ ሆኑ፣ ዓለምን አድነዋል። ተቅማጣቸው ቤዛ ሆኗል። ድንግል ማርያም ቤዛዊተ ኩሉ ዓለም ትባላለች። የተክልየ መቃብር ቤዛ ሆኗል። ሐሙስና እሑድ እባብ የገደለ በእባብ ደም ይድናል። እንዲህ አይነት ርካሽ ትምህርት
ቤዛነትን አያሰጥም፣ ደህንነትን አያሰጥም። ብቸኛ ቤዛ ምስጢረ ሥጋዌ ላይ የተገለጠው የኢየሱስ ክርስቶስ ማንነት ብቻ ነው። ምስጢረ ሥጋዌን የምንቀበለው የምናምነው ያለምንም መደበላለቅ ብቸኛ ብለን ደሙን የዓለም ቤዛ አድርገን የምንቀበለው ከዚህ አንጻር ነው። የዓለም ፈጣሪ ነው። መድኃኒትም ብቻ አይደለም፣ የዘላለም አምላክም ጭምር ነው በተዋህዶ። ስለዚህ ኢየሱስ ክርስቶስ ፍጹም አምላክ ነው ስንል፣ ፍጹም ፈጣሪ ነው ስንል፣ እነ ድንግል ማርያም ግን ከኢየሱስ ክርስቶስ ጋር በተካከለ ሁኔታ ፈጣሪ ናት ድንግል ማርያም፣ ቅዱሳን ፈጣሪ ናቸው ብለን አናምንም። ይህንን ርካሽ ትምህርት ደግሞ እናወግዛለን። ስለዚህ ቅዱሳንን ከማዳን ከማማለድ አልፎ ፈጣሪ ናቸው ብላ የተዳፈረች ቤተ ክርስቲያን ናት። ይሄ ይታረምልን ይታይልን። ሲኖዶስ አላት፣ ሊቃውንት የሚባሉ አሏት። እነዚህ ሊቃውንት ባለፈው እኮ ብፁዕ ወቅዱስ አቡነ ማትያስ ቤተ ክርስቲያናችን ላይ ችግር አለ፣ መጻሕፍቶቻችን ላይ ችግር አለ፣ መታረም አለባቸው፣ ሊቃውንት ጉባኤ እኮ የተቋቋመው ለዚህ ነው ብለው እኮ ዝክረ ኒቅያ ላይ በግልጥ አስቀምጠዋል። ስህተት እንዳለ ችግር እንዳለ ተናግረዋል። እሳቸው በጥቅሉ ችግሩን አለ አሉ። እኛ ደግሞ በነቂስ ችግሩን አውጥተን እየተናገርን ነው። ከዚህ የበለጠ ውድቀት የለም። ክርስቶስን ብቸኛ ቤዛ አይደለም ከማለት ሞት የለም። እግዚአብሔር ብቸኛ መድኃኒት አድርጎ የሰጠንን ይሄ አይበቃንም፣ እነንትናም ያስፈልጉናል ብሎ በሱ ላይ ደባል ማድረግ እርግማን ነው፣ ሞት ነው። ይሄንን በቤተ ክርስቲያኒቱ ታሪክ በሚገባ ልንነጋገርበት እንችላለን። ምስጢረ ሥጋዌ አምስቱ አዕማደ ምስጢር ትላላችሁ። ምስጢረ ሥጋዌን፣ ምስጢረ ሥላሴን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን እነዚህ ነገሮች እያንዳንዳቸውን ብትንትን አድርገን ብንነጋገርባቸው አምስቱ አዕማደ ምስጢር በተባለው መጽሐፍ ላይ እኮ ብዙ ስህተቶችን መንቀስና ማውጣት ይቻላል። የምትመጻደቁበት መጽሐፍ አይደለም። ብዙ ስህተቶች አሉበት። ስለዚህ እኔ እንዲህ አይነቱን አስተምህሮ እናርመው እናስተካክለው ነው እያልን ያለ ነው በቅንነት መንፈስ። ስለዚህ እናንተ ደግሞ የእኛን ጩኸት በቅንነት ብታዩት ይጠቅማችኋል። ለቤተ ክርስቲያኒቱ ደግሞ ህልውና እጅግ አስፈላጊ ነው። እንደ ፕሮቴስታንት እየቆጠራችሁን በሄዳችሁ ቁጥር እኛም እየጠነከርንና እየበረታን ስንሄድ ቤተ ክርስቲያኒቱን ሰው አልባ ወደ መሆን ያደርሳታል እንጂ አይጠቅማትም። ይህንን ነገር ቆም ብለን ልናስብበት ይገባል። ማንም ቤተ ክርስቲያኒቱን እንድትፈርስ የሚፈልግ የለም። ምስጢረ ሥጋዌ በትክክል እንደ ወንጌሉ መገለጥና መታመን አለበት። የትኛውም ሐዋርያ ሌላ ፍጡር ቤዛ አድርጎ አልሰበከም። የፈለገ እግዚአብሔር ያከበረው ጻድቅ ይሁን ወደ አምላክነት ያደረሱት ጻድቅ የለም፣ በሐዋርያትም በነቢያትም ትምህርት። ቤተ ክርስቲያናችን ግን ድንግል ማርያምን ፈጣሪ ብላታለች። እንዲያውም ባጠገባችሁ ካለ እኔ አሁን ከሌላ ቦታ ሁኜ ነው የማነጋግራችሁ። ካጠገባችሁ ካለ ተአቀቡኬ የማሐሳውያን ነቢያት ከሐሰተኞች መምህራን ተጠበቁ ብላ በፊት ጊዜ ቤተክርስቲያኒቱ ላወጣችሁ የመናፍቃን መልስ ብላ ከዚያ ላይ መጽሐፉ ቢኖራችሁ አውጥታችሁ የምታነቡልኝ አለ። እሺ፣ አመሰግናለሁ። እናንብሎታለን። መጽሐፉ ስላለን ችግር የለውም፣ እናንብሎታለን። እሰይ፣ አመሰግናለሁ። እሺ፣ ታላቁ ግን ርዕሱን በጣም ረስተውታል። ለማንኛውም ታላቁ ቀጥል። 5 ደቂቃ አላስቀምጥልህ፣ ችግር የለውም። እሺ፣ ሚውት ያርጉና ታላቁ 5 ደቂቃ አላስቀምጥልህ። ኦኬ፣ እሺ፣ ቴንክ ዩ። 5 ደቂቃ ይጀምሯል። ስለ ሥጋዌ ነበር ያወራሉ ብለን የጠበቅነው። ሥጋዌ ሲባል የሊኳንዳ ሥጋ መስሏቸው መሰለኝ ሌላ ነገር ነው እያወሩ የነበረው። ምስጢረ ሥጋዌን በ5 ደቂቃ ውስጥ አብራሩ። ተሐድሳዊ አቋማችሁ ምንድን ነው? በምስጢረ ሥጋዌ ዳኛው መዝሙር አካሄድ አንዴ ቆይ፣ አንዴ እንደዚህማ አይቻልም። መሀል አይገቡ። እርስዎ ሲሳደቡ ዝም ብለን ሰማን አይደል እንዴ? እኛ እኮ ማስቆም ስላቃተን እኮ ነው። ከርዕስ ወጥተው ሲሳደቡ ተቅማጥ ቤዛ ነው ብለው ሲናገሩ አስቁመናል እኮ። አላስቁምንም፣ ዝም እኮ ነው ያልነው እኮ። እርስዎን እንደ ትልቅ ሰው ይሁኑ።
ቀጥል አንተ ሚዩት ስለሆኑ ቀጥል። ታላቁ አስጀምረው እንደገና እና ይቀጥል። ድጋሚ ላስጀምርልህ። ኦኬሽ ኳንዴ እሺ ቀጥልና ድጋሚ አላስጀምራለኝ። አይገርምም? በደቂቃ ያዝለት አንተ በእጅ ወይ ያዝልኝና ደቂቃ ችግር የለም። ቆይ እንዲያውም ላብራ ካሜራዬን እና ወደዛ ላዙር። እሺ እኔ ይዝልሃለሁ። ቀጥል። አይ ነው እንዲታይ ስለሚፈልጉ ለዛ ነው ዲያቆን። ምንም እንዲቋረጥ ስላልፈለግን ይኸው ላዙር ካሜራዬን። እሺ ኦኬ ይታያል ወይስ? ልክ ስታስጀምረው ይታያል። ሰዓቱ አድርገውና ይታያል። እሺ ቆይ እስቲ ትልቁ ወይም ታላቁን እንትን ልበለው። ታላቁ እኔ ላይ ብታሳንሰኝ ችግር የለም። ይኸው እሺ ላስተካክለው። ሪሴት ላድርገውና ላስት 5 ደቂቃ ልስጥህ። ኦኬ እሺ ያው ስታርት ብያለሁ። ኦኬ እሺ ቴንኪው። ሚስጥረ ስጋዊ ማለት በአጭሩ ቃል ስጋ የሆነበት ሚስጥር ማለት ነው። በአጭሩ ሲብራራ ይሄ ነው። አምላክ ሰው የሆነበት ምስጢር ማለት ነው። ይሄ ምስጢር እንዴት ነው ታዲያ ከተባለ መለኮት እና ከኛ የተነሳ የድንግል ማርያም ስጋ አንድ አካል አንድ ባህሪ የሆኑበት ያ ሰማያዊ ምስጢር ምስጢረ ስጋዊ ይባላል። የአምላክ ሰው መሆን ማለት ነው። ተሰገወ ማለት ሰው ሆነ ማለት ነው። ማን ነው ሰው የሆነው? አምላክ ከስላሴ አንዱ ማለት ነው፣ እግዚአብሔር ወልድ። ስለዚህ ይሄንን ሰማያዊ ምስጢር ይሄንን ከተፈጥሮ በላይ የሆነ ምስጢር ምስጢረ ስጋዊ ብለን እንገልጠዋለን። ታዲያ ክርስቶስ ቅድመ ዓለም በኖረበት ኑባሬ ትስብእትን ገንዘቡ ሳያደርግ ዓለምን ፈጥሮ ከአዳምም ከድንግል ማርያም የነሳው ያ ስጋ ባልኖረበት ዘመን እንዲኖር ሆኗል። በአምላክነት ባህሪ ከብሯል ብለን እናምናለን። በዚህም ምክንያት ክርስቶስ አምላክም ሰውም ስለሆነ ብቸኛው መካከለኛ እሱ ነው። ብቸኛው መካከለኛ ማለት ኦንቶሎጂካሊ ወይም ይሄ በኩነታዊ ነገረ ክርስቶስ ውስጥ ስንወስደው ወይም በኩነታዊ ነገረ ድነት ውስጥ ሲሄድ አብና መንፈስ ቅዱስ ሰው ስላልሆኑ መካከለኛ አይባሉም። ከሰውም ቢሆን መለኮታዊ ባህሪ ያለው ሰው ስለሌለ መካከለኛ ሊባል የሚችል ሰው የለም። ይሄ እንዳልኳችሁ የክርስቶስ መካከለኝነት አዲስና ብሉይ ኪዳን የቆሙበት የክርስቶስ ሰው መሆን ማለት ነገረ ድነታችን በሙሉ የተንጠለጠለበት ማለት ነው። ስለዚህ ክርስቶስ መካከለኛ ሲባል ከምን አንጻር ነው የሚተረጎመው? ከኩነቱ አንጻር የሆነው ምንድን ነው? አምላክም ሰውም ነው። ከእግዚአብሔር ሰው የሆነ ወልድ ብቻ ነው። ከሰው ባህሪ ደግሞ የእግዚአብሔርን ባህሪው ያደረገ ከድንግል የተነሳች ያቺ ቅድስት ሥጋ ናት። ስለዚህ ክርስቶስ ምን ይባላል? መካከለኛ ይባላል፣ አስታራቂ ይባላል ማለት ነው። የማይባለው ምንድን ነው? አማላጅ። አሁን እነዚህ ሰዎች ቅዱሳን መካከለኛ፣ ቅዱሳን ቤዛ፣ ቅዱሳን አስታራቂ ሲባሉ ለምንድን ነው የሚከፋቸው ካልን የእነሱ ክርስቶስ ከቅዱሳን እንዳንዱ ስለሆነ ነው። የእኛ ክርስቶስ እንደዛ አይደለም። ፀሐይም ብታበራ ባትሪም ቢያበራ ይሄ ባትሪ እኮ የፀሐይን ብርሃን ቀማት አንልም። ምክንያቱም የፀሐይ ብርሃን የራሷ ነው። ይሄ ግን ቻርጅ ተደርጎ ነው። ኦኬ። ስለዚህ የቅዱሳን አስታራቂነት የቅዱሳን ቅድስና ከየት የተነሳ የሚመጣ ነው? ከክርስቶስ ከራሱ። የክርስቶስ መካከለኝነት ባህሪያዊ ነው። የነሱ ግን የጸጋ ነው፣ የስጦታ ነው። ይሄንን ደግሞ አይደለም በመጽሐፍ ቅዱስ ውስጥ አይደለም በእኛ ውስጥ ራሳቸው ፕሮቴስታንቶች እንኳን የሚያምኑት ነገር ነው። ተሐድሶችም ራሳቸው የሚያምኑት ነገር ነው። አሁን ጽጌ ስጦታው የሚባለው ሰው ምንድን እየሆነ ነው ካላችሁ እንድትታድስ በሚፈልጋት ቤተክርስቲያን እና አሁን ባለችው ቤተክርስቲያን መካከለኛ ሆኖ ነው ቁጭ ያለው ሰውየው። ኦኬ። ፕሮቴስታንቶች ጸልዩልን እየተባሉ አስራት በኩራት ይወጣላቸዋል፣ በግል ማለት ነው። አዘ ቸርች አይደለም። ታዲያ ይሄም ስህተት ነው፣ ተቃወሙታ። ታዲያ እነዩ ጩፋን ተቃወሙ፣ ሌሎቹን ፓስተሮች በሙሉ ተቃውሟ። ታዲያ እንደዛ ከሆነ ግን ጉዳዩ እንደዛ አይደለም። እኛ ቅዱሳንንም ሆነ ድንግል ማርያምንም ሆነ ሌሎችንም ነገሮች በሙሉ ቤዛ ብለን ስናስቀምጥ ባህሪያዊ ድህነትን ሰጠውናል ብለን አይደለም። እንደዛም ልንል አንችልም። ባህሪያዊ ድህነት የሰጠን አንዱ የእግዚአብሔር ልጅ ክርስቶስ ነው። ክርስቶስ ብቸኛው ቤዛ ነው ሲባል ምን ማለት ነው? ሞታችንን የሞተ
የሞተልን እርሱ ነው ማለት ነው። ጉስቁልናችን ያጠፋልን እርሱ ነው ማለት ነው። ታዲያ ቅዱሳን ሞታችንን ሞተውልናል ብለን እንደምናምነው በፍጹም አናምንም። ታዲያ ቅዱሳን በሞታቸው ሞትን ገደሉልን ብለን እንደምናምነው አይደለም። እነሱ በመራባቸው የኛ ወገኖቻችን የሚያወሩትን ነገር አያውቁትም። ክርስቶስ ቤዛ ሲባል፣ ክርስቶስ አዳኝ ሲባል፣ ክርስቶስ አስታራቂ ሲባል ከምን አንጻር ነው? በኦንቶሎጂካል ዩኒቲ እና በኢኮኖሚካል ዩኒቲ መካከል ራሱ ያለውን ልዩነት አያውቁም። በነገረ ድህነት ውስጥ ያለ አንድነትና በኩነታዊ ነገር ክርስቶስ ውስጥ ያለ አንድነት ማለት ነው። ስለዚህ አሁንም ወንድማችን ሲያወራ እንደሰማችሁት ምስጢረ ሥላሴን አብራራ ሲባል በጣም እኛን ፕሮቮክ ሊያደርግ የሚችል ነገር መርጦ የተክልዬ እንደዚህ ተክልዬ እንደዛ ማርያም እንደዚህ ማርያም እንደዛ በጣም ብዙ ጸያፍ ንግግሮች ነበሩት ማለት ነው። ለምንድን ነው ይሄ? ቤተክርስቲያን ትምህርቷን አጥርቶ ካለማወቅ የተነሳ ማለት ነው። ትምህርቷን አጥርቶ ካለማወቅ የተነሳ እንደ አይነት ንግግሮች ይናገራሉ። ያው እኛም ባልሰማ ያለፍናቸው ጊዜ ስለተሰጣጠን ጊዜያችንን በአግባቡ ለመጠቀም በሚለው ነው ማለት ነው። ስለዚህ እኛ ክርስቶስ በነገረ ሥጋዌ ውስጥ ያለመለወጥ ሰው የሆነበት ሰማያዊ ምስጢር ማለታችን ነው። በዚህ ውስጥም መካከለኛ አስታራቂ ይባላል ክርስቶስ። እሺ እሺ፣ መልካም። አሁን ሶስት ደቂቃ አደርግላችኋለሁ። ወደ እንትኑ ላይ ፎከስ አድርጋችሁ ግን አሁን በዚህ ዙር ሚስጥረ ሥጋዌ ላይ ነገረ ሥጋዌ ሚስጥረ ሥጋዌ የሚለውን የተሐድሶን ትምህርት እንደ ተሐድሶ ቢያስተምሩን ጋይ ጽጌም ታላቁም የኦርቶዶክስን የነገረ ሥጋዌን አምስቱ አዕማደ ሚስጥራት ውስጥ ነገረ ሥጋዌን ሽፍት እያደረገባችሁ ኦል ኦቨር ዘ ፕሌስ ስለሆነ እስቲ የተሐድሶን የነገረ ሥጋዌ ትምህርት እንስማ፣ የኦርቶዶክስንም የነገረ ሥጋዌ ትምህርት እንስማ። ከዛ ጥያቄና መልስ አደርግላችኋለሁ። ሶስት ደቂቃ ላድርግላችሁና ጥያቄና መልሱ ላይ ደቂቃ ስለምጨምርላችሁ ማለት ነው። በዚህ አጋጣሚ ያሬዶ ይቅርታ ከመጀመሩ ፊት ሰዓቱ ታላቁም ሆነ ጽጌ ከነገረ ክርስቶስ ያ ማለት ከሚስጥረ ሥጋዌ ውጪ ከተናገር አስቁም፣ ከሁለቱም ማለት ነው። ማንሳት ያለባቸው አሁን ታላቁም የሚያወራው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚስጥረ ሥጋዌ ምንድን ነው፣ ምን ብላ ታምናለች የሚለውን ነው ያብራራለን። ጽጌ ስጦታውም ደግሞ የተሐድሶ ቸርች አለን ብሎናል። እነዚህ የተሐድሶ ቸርቾች ደግሞ ሚስጥረ ሥጋዌ ላይ ያላቸው ዶክትሪን ትምህርታቸው ምንድን ነው የሚለውን ያብራራል። ከዛ በ10 ደቂቃ ውስጥ ጥያቄና መልስ እንገባለን። ከርዕስ ወጥቶ ሌላ ነገር ውስጥ የሚገባ ሰው ካለ ሁለቱም ታስቆማለህ ማለት ግዴታ ነው። እንዲሁም እንደዚህ እናድርግ፣ 5 ደቂቃ ድጋሚ የሚሰጣቸውና ትምህርት አልሰማንም፣ የተሐድሶንም ትምህርት አልሰማንም አቋም ታላቁም ለተሐድሶ መልስ በመስጠት የኦርቶዶክሳውያን ጥርት ያለውን ሥጋዌ ትምህርት አልነገሩንም። ስለዚህ ለሁለቱም 5 ደቂቃ ድጋሚ ልስጥ። ጋይ ጽጌ የተሐድሶን የነገረ ሥጋዌ ዶክትሪን ትምህርታችሁን በ5 ደቂቃ ይጠቀሙና ያስተምሩን። ከዛ ደግሞ ታላቁ የኦርቶዶክስን፣ ከዛ በሚቀጥለው ዙር ደግሞ አንዳችሁ ላይ ያለውን ትምህርት የኦርቶዶክስ ትምህርት ላይ ጋይ ጽጌ ያነሱና ምን ያደርጋሉ? ይቃወማሉ። ታላቁ ደግሞ የተሐድሶን ትምህርት ይቃወማል። ከዛ ጥያቄና መልስ ይኖራቸዋል። እንደሱ ይሻላል። መልካም 5 ደቂቃ በቃ። ከርዕስ ውጭ ከወጣችሁ ይኸው ለታላቁም ለጋይ ጽጌ የምናገራለሁ፣ አስቆማችኋለሁ። እሺ ላስጀምርልህ፣ ጀምር ይበሉ። አስተያየት መጀመሪያ አስተያየት አለኝ። አስተያየት በኋላ ላይ የባኮትን ትምህርቱ አሁን ነው ከመናገሬ በፊት አስተያየት። እንዴ ነገር አፈና እኮ ነው። እናንተ እኮ አፈና ነው እያዛችሁ ያላችሁ። ተሐድሶ ማለት ስህተትን ብቻ ነቅሶ አውጥቶ ይሄ ይወገድልን ነው የምንለው ማለት እንጂ የእናንተን ትምህርት ይንገሩን፣ ችግር የለውም። ጋይ ጽጌ ይኸውልዎት የሥጋዌ ትምህርቶትን ይናገሩ፣ እርስዎ የሚያምኑበትን እንደ ተሐድሶ የሥጋዌ ትምህርታችን ትምህርቴ ይሄ ነው፣ የምቀበለው ትምህርት ይሄ ነው ይበሉ። በቃ ትምህርት ላይ ብቻ አውሩ። እንደ ተሐድሶ የማልቀበለውን ነው የምነግርህ። እኔ ደግሞ የምንፈልገው እኛ የማይቀበሉትን ሳይሆን እንደ ተሐድሶ የሚያምኑበትን የሥጋዌ ትምህርት ይናገሩ። በቃ ለምሳሌ ይሄን ትምህርት አምናለሁ፣ እቀበላለሁ፣ አስተምራለሁ። ካልነካሁት እኮ አምኜበታለሁ ማለት ነው። ከነካሁት ግን ችግር አለበት ማለት ነው። ችግር የሚያምኑበትን ይንገሩን። ይኸውልዎት አንዴ ጋይ ጽጌት ውይይት ሲደረግ መጀመሪያ ትምህርት ይቀመጣል። ትምህርት ይቀመጥና እኔ የማምነው ትምህርት ይሄ ነው፣ ትምህርት ይሄ ነው ብሎ አንድ ሰው ፕሬዘንት ያደርጋል። ከሁለቱም ሳይድ ይቀርባል።
እሱ እኮ በሁለት ሃይማኖቶች መካከል የሚደረግ ክርክር ሲሆን ነው። ሁለት ሃይማኖት ነን እርሶና እኛ አይደለም። እኛ ኦርቶዶክስ ተሐድሶ ነን፣ እናንተ የተሳሳታችሁ ኦርቶዶክሶች ናቸው። ችግር የለውም። ስለዚህ ትክክለኛውን የተሐድሶ ኦርቶዶክስ ትምህርት ይንገሩን። የነገረ ስጋዊ አሁን እጀምርልሃለሁ። በቃ ትምህርት ነው የምንፈልገው። ሌላ እንትን ካሉ አስቆሞታለሁ። ትምህርቶትን ማስቆም መብትህ ነው። ከፈራህ አስቁመው፣ ችግር የለውም። አሁንም ማስወጣት ትችላለህ። ማንም አስወጣውትም። እንደ ተሐድሶ የምንቃወመውን መናገር እንችላለን። እሺ እኔ እቀጥላለሁ። ምስጢረ ስጋዌ ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ከድንግል ማርያም ደግሞ ከስጋዋ ስጋ ከነፍሷ ነፍስ እየቆረሰ ሳይሆን የተካፈለው እናንተ እንደምትሉት ዘር ነው የተካፈለው። የአብርሃምን ዘር ይዟል፣ የዳዊትን ዘር ተካፍሏል ሲባል ዘር ነው እንጂ የተካፈለው፣ የሴቲቱን ዘር ነው እንጂ የተካፈለው ከነፍሷ ነፍስ ከስጋዋ ስጋ እንደቆረሰ ተደርጎ ትምህርት ይሄ ኑፋቄ ነው፣ መታረም አለበት ነው እኛ ተሐድሶ ትምህርታችን። ሁለተኛ ድንግል ማርያም ጌታችንን ቤዛችንን ወለደች እንጂ ቤዛ ልትባል አይገባሽም። አሁንም አስቆም። በቃ አስቆም፣ ዝጋ፣ ሂድ፣ ጨርስ። ይስሙኝ። የጠየቅከው ጥያቄ የተሐድሶን ትምህርት ይንገሩን፣ ስጋዌ ላሉትን ትምህርት። ለምሳሌ ክርስቶስ ሰው የሆነው በተዋህዶ ነው አሉ። አሁን ይሄ ጥሩ ነው፣ አትሊስት አውቀናል። እንደ ፕሮቴስታንት አይደለም አቋሞት ማለት ነው። ተዋህዶን አይቀበሉም፣ እርሶ ግን ተዋህዶን ይቀበላሉ። ተዋህዶ ሲባል ምንድን ነው ግን? መከፈልን፣ መለወጥን፣ ህድረትን፣ ውላጤን ምንድን ነው የሚያምኑት? እሱን አቋሞትን ይንገሩ። ክርስቶስ እንዴት ሰው ሆነ? ስጋዌ እንዴት ተከናወነ? ቃል እንዴት ስጋ ሆነ? ስጋዌ ትምህርቶትን ያስቀምጡልን። ከዛ ተቃዋሚ ሀሳቦትን ደግሞ በሁለተኛ ዙር ላይ እኔ በስጋዌ ትምህርት ኦርቶዶክስን በዚህ ትምህርቷ ብለው ደግሞ ያስቀምጡ። ትምህርቶትን ያስቀምጡ እባክዎት። መዝሙር ስማኝ፣ እውነት በሆነ ነገር ላይ ሁለታችንም አንድ አይነት ንግግር መነጋገሩ ትርጉም የለውም። ችግር የለውም፣ ይንገሩ። እኛ እንደ ተሐድሶ ጋይ ጽጌ ሆሎት ይንገሩን፣ ደግሞም ይንገሩን። አቋሞትን፣ እምነቶትን፣ የተሐድሶን እምነት አቋም መስማት እንፈልጋለን። ደግሞ የተሐድሶ አቋም ይኸውልህ፣ ተሐድሶ የሚለውን ራሱ ጽንሰ ሀሳቡን አልተረዳችሁትም። ችግር የለውም። የተሐድሶ ኤክስፕላኔሽን አይደለም ዛሬ ያዝነው፣ የተሐድሶን የስጋዌን ትምህርት ነው። ትምህርቶትን ይናገሩ። እኔ ተሐድሶ ነኝ እኮ ኦርቶዶክስ ተሐድሶ ነኝ። በኦርቶዶክስ ውስጥ ያለን ችግር የምናገር ነኝ። ችግራችን ይሄ ነው ብለን ስንጮህ የእኛን ችግር ደግሞ ስሙት እናንተ። ከሆነ ተቀበሉት፣ ካልሆነ ተቃወሙት። ጋይ ጽጌ እኛ የብሶት ኦፊስ አይደለንም። እሺ በመምህር በፊት እንዳካሄድ እኔ አሁን ያለው አካሄድ እሳቸው እየተናገሩት ያለው ርዕሱን ሳይሆን ውስጣቸው ያለው ማስተላለፍ የሚፈልጉትን ነገር ነው እና እንደዚህ ሆኖ ርዕስ ጠብቆ መወያየት የሚቻል አልመሰለኝም። እና አሁን እኔ የተሻለ የሚመስለኝ አምስቱ እህት አብያተ ክርስቲያናት ኦርቶዶክሳውያን የሚባሉት ሁሉም በጋራ የሚቀበሉትን አስተምሮ ተዘርዝሮ ይጠየቁና ይቀበላሉ ወይ? ኦርቶዶክስ ለመባል መቼም አምስቱ እህት አብያተ ክርስቲያናት የሚቀበሉትን በጋራ የሚቀበሉትን በሚስጥረ ቁርባን፣ በሚስጥረ ጥምቀት፣ በነገረ ማርያም የሚቀበሉትን ሳይቀበሉ ኦርቶዶክስ መባል አይችልም። እሳቸውም ይህንን የሚጣረሱ አይመስለኝም። አምስቱ እህት አብያተ ክርስቲያናት አስተካክለው የሚቀበሉትን ነገር ይቀበላሉ ወይ? መጀመሪያ እንደው አንዳንድ አከራካሪ ጉዳዮች ከመግባታችን በፊት ኦርቶዶክስ ለመባል ሚኒመሙ በጋራ የምንቀበለውን አስተምሮ መቀበል ይመስለኛል። ስለዚህ እነሱን እናንሳና ይሄንን ይቀበላሉ ወይ ይሄንን ይቀበላሉ ወይ እያልን እንጠይቃቸው የሚያስኬድ ከሆነ። እናንተ ሰብሰብ ብላችሁ ገብታችሁ የተጨነቃችሁበትንና አጥር የምታጥሩበትን ነገር እያየሁ ነው። ይሄን እኛ ተሐድሶ ስንሆን ተሐድሶ ዓላማው ምንድን ነው? ምን እንዲመጣ ነው የሚፈልገው ተብዬ ነው መጠየቅ ያለብኝ። ስለ እህት አብያተ ክርስቲያናት ስለ ያለም የጠየቁት እኮ ኦርቶዶክስ የሚለው ስያሜ ለማግኘት ኦርቶዶክስ ተሐድሶ ነው ስላሉ እርሶ ማለት ነው። ኦሪየንታል አብያተ ክርስቲያናት፣ አሃት አብያተ ክርስቲያናት የሚቀበሉትን ትምህርት ይቀበሉ ሳይቀበሉ እርሶ ነው።
እስቲ ኦርቶዶክስ ተዋህዶ መጀመሪያ የኢትዮጵያ ኦርቶዶክስ ቤተክርስቲያንና እኛ ተሐድሶዎች እስቲ መጀመሪያ አንድ እንሁን። ስለ እነዚህ እናንተ ምን አገባችሁ? አይደለም ዘማሪያ አምስቱ አዳምጥ። አሁን ቤቱ ነው። ላስተካክለው። እንደዚህ በዚህ መንገድ አይሄድም። ጭቅጭቅ ነው የሚሆነው። ፍሬያማ እንድንወያይ አሁን አይ ቲንክ ውይይትም ሀሳብ በርዕሱ ጠብቆ መዋየት ላይ አሁንም ችግር እያዩ ስለሆነ እርሳቸው አሁን ውስጣቸው ያለውን ነው እያወጡ ያሉት። ስለ ነገረ ስጋዌ ቆዩ፣ እባክዎትን ያዳምጡ። የተጠየቁት ሚስጥረ ስጋዌ ትምህርት ነው። እርሶ ሮጠው የተክለ ሃይማኖት እንደዚህ ቤዛ እንደዚህ ገብቶና አሁን የጠየቁት ጥያቄ ሚስጥረ ስጋዌ ላይ የእርሶ ቤተ እምነት ትምህርቷ ምንድን ነው? ይደገምም አይደገምም የሚታወቂውንም የማይታወቂውንም እርሶ እኛ ትምህርታችን ሚስጥረ ስጋዌ ላይ ይሄ ነው ላይ ያቀርባሉ። አለቀ እንጂ እርሶ እንደሚያሉ ያሉት እዛ እናንተ ጋር ያለው ሆኖ የምቃወመው ነጥብ ብቻ ነው ማለት አልተባሉም። እንደዛ እርሶ የሚያምኑበትን የእርሶ ቤተ እምነት የወጡበትን ዶክትሪን ሚስጥረ ስጋዌ ላይ አቋማችን ይሄ ነው። አለቀ። ምዛ ማቅረብ ነው። ግን አሁን ይህንም ጠብቀው የተጓዘዋል ሁለተኛ ዙር ላይ ማለት ነው። አሁን ጠቃሚ ነው የማስበው ጥያቄ ጠይቆታል። ታላቁ ሚስጥረ ስጋዌ በተመለከተ የእርሶን አቋም ይነግሩናል፣ የራሱትን ቤተ እምነት። እኛ ደግሞ የተሻለ ትምህርት ደግሞ እነግሮታለን። ወደ ጥያቄና መልስ ሄድ እንጂ አሁን የሚያቀርቡት ኤክስፕላኔሽን ስናየው እሳቸው እያቀረቡ ያሉት ብሶታቸውን ነው፣ ውስጣቸው የሚሰማቸውን የተናገሩ ያሉት። እኛ ደግሞ ብሶት የምንሰማበት አይደለም። አሁን ይሄ የምናለቃቅስበት ሳይሆን ጥያቄ ይጠይቃሉ ሚስጥረ ስጋዌ ላይ፣ ጥያቄ ይጠየቃሉ ሚስጥረ ስጋዌ ላይ። እርሶ በትክክል ጥያቄ ሲቀርቡት ይመልሳሉ በቀጥታ እኛም ደግሞ ታላቁ ሲጠይቁት ደግሞ እሱ በቀጥታ ይመልሳል። ስለዚህ ወደ ጥያቄና መልስ ነው እንጂ ማብራሪያ ላይ እርሶ ብሶቶትን ነው እየተናገሩ ያሉት። አይ የተሰጠኝን ደቂቃማ መጠቀም መቻል አለብኝ። በተሰጠኝን ደቂቃ ርዕስ ይጠብቃሉ። ምስጢረ ስጋዌ እኮ ነው እየተነጋገርን ያለ ነው። በቃ ሚስጥረ ስጋዌ ከሆነ ሚስጥረ ታምነው ለርዕሱ 4 ደቂቃ ቀርቶት ነበረ። 4 ደቂቃ አድርግላችሁና ሚስጥረ ስጋዌ ላይ ብቻ ያንሱ። እሺ ይቀጥሉ። ይቀጥሉ። ለምን ምስጢረ ስጋዌ ከክርስቶስ ከመጸነሱ ጀምሮ እስከ ስቅለቱ ያለው ቤዛነት ህይወት የክርስቶስ ምስጢረ ስጋዌ ነው የሚባለው። ከጽንስ ጀምሮ እስከ ስቅለት ድረስ ያለው አስተምሮ እንዲያውም አሁንም እንኳን አርጎ በአብ ቀኝ በአብ ክብር በዚያ ተቀምጦም ታርዳሃልና እየተባለ ምስጢረ ስጋዌው ይነገራል። እኔ አሁን ይሄ ከቤተ ክርስቲያኒቱ ከታድሶ ልጆች ጋር ቤተ ክርስቲያኒቱ የሚያለያይ የሚያከፋፍል ነገር ስላይደለ እኔና እናንተንም የሚያጨቃጭቅ አይደለም ጊዜ ከማባከን በስተቀር። ልዩነት አለ። ልዩነቱ ያለው የት ላይ ነው ከተባለ ቤዛነቱ ላይ ልዩነት ተፈጥሯል። አሁንም ረስ ለቀዋል። ልዩነት አትጠየቁም። ጥያቄው ቤተ እምነት አዳምጡኝ። የእርሶ ቤተ እምነት የሚያስተምሩት ልዩነቱን አያወሩ። ሚስጥረ ስጋዌ ላይ የእርሶ ቤተ እምነት ብቻ ይንገሩን። ልዩነት በጥያቄና መልስ ያቀርባሉ። አሁን የሚጠይቁ ጥያቄ ምንድነው? የእርሶ ቤተ እምነት ነገረ ክርስቶስ የአምላክ ሰው መሆንን ያዳምጡኝ፣ እባክዎትን ያዳምጡ። የአምላክ ሰው መሆንን የእርሶ ቤተ እምነት የምታስተምሩ ይናገሩ። ልዩነቱን በኋላ እንመጣለን። የእርሶ ቤተ እምነት የአምላክ ሰው መሆን ሚስጥረ ስጋዌን ኦን ዘ ኢንካርኔሽን እንዲህ ነው የምንሰብከው እንዲህ ነው የምናስተምረው ብሎ ይንገሩ። ልዩነቱ ላይ እንመጣለን። እኔ ልዩነቱን ነው የምፈልገው። ብሶቴ፣ ቁስለቴ ቤተ ክርስቲያኔ የወደቀችበትን የሞተችበትን ነው ልናገር የገባሁት እንጂ እኔ እናንተና እኔ የምንስማማበት ነገር ልናገር አልገባም። የህዝብ እንባ ጠባቂ አይደለንም እኮ ጽጌ፣ እየሰሙን ከሆነ አሁን ይሄ እዚህ ጋር አቤቱታ አቅራቢ ክፍል አለንም እኛ እያነሳን ያለው ወጡ አሉ አይደል? ወጥተዋል። የፈለጉ ትምህርት እኮ የላቸውም። ለዛ ነው መውጣት ፈልገው ነበረ። አትሊስት ግን ሰላም ብያለሁ። ይቅርታ እንደበጣም ሁላችሁንም። ቅድም መጀመሪያ አካባቢ በጀመሩበት አይነት ሙድ ጥያቄ ትንሽ ቢጠየቁ አሪፍ ነበር ከተመልሰው ከገቡ። ምክንያቱም ቋሚ የሆነ ነገር ምንም እየተናገሩ አይደለም እና አትሊስት ግን ቅድም ከነካኩትም ፖይንቶች መካከል እንደገናም ደግሞ ዶግማቲክ የሆኑ ጉዳዮች ላይ ያላቸውን እምነት እሱን እንድንረዳ ከስር ያሉትም ወደ 3600 ሰዎች ያለውን ነገር እንዲከታተሉ ጥያቄ ዝም ብለን እንጠይቃቸው የተሻለ የሚሆነው እንጂ ምንም የለም። ለቅሶ ብቻ ነው ያለው።
እኔም እኮ ክርስቶፎሮስ ያልኩት ምንድን መሰለህ ጥያቄና መልስ እንዲሆን ፈልጌ ነበረ፣ ግን እሳቸው ያለውን ሰዓት ልጠቀም አሉ። ርዕስ ይጠብቃሉ ወይ? ምክንያቱ ፌር ለመሆን እዚህ ስለመጡ የታፈኑ እንዳይመስል። እሺ ርዕስ ጠብቆ ያወሩ አልኳቸው። ርዕስ ይጠብቆ ሄደው እኛ ልዩነታችን ይላሉ። ሮጠው ቤዛን ይወዷታል መሰለኝ። በቃ ሮጠው እንደዚህ ያወራሉ እና ሮጠው ወደዛ ነው የሚገቡትና ከዛ ዋሻ በፊት መጀመሪያ ሚስጥረ ስጋዌ ላይ የራሳቸው ቤተ እምነት የሚያስተምረውን ትምህርት መናገር ነው። የእኛ ቤተ እምነት ሚስጥረ ስጋዌ ላይ ያለን ትምህርት ይሄ ነው። ከዛ ጥያቄና መልስ ላይ መጽሐፍ ቅዱስና የአበው ትምህርት የሚቀበሉ ከሆነ እንዲህ ሚስጥረ ስጋዌ እያስተማረ ኦርቶዶክስ እንደዚህ በማድረጓ ነው እንታደስ ያልነው። አለቀ እንጂ አሁን የተክልዬ እንደዚህ ማስገባት ወደዛ እንደዚህ ማስገባት ርዕሱን ሺፍት ለማድረግ እና ይሄ ስላቀርቡ ምናልባት ካለህ ጽጌ ግብ አሁን በድጋሚ እርሶ በእድሜ ትልቅ ስለሆኑ ጋሼ ካሉ መልሱን ያገኘን ይመስለናል። በሚስጥረ ስጋዌ ላይ ትምህርቱን እንደማያውቁት አሳዩን። እና ስለማያውቁት ነው ወደ ቤዛ የሚሉት። ያው ያነበቡት 3-4 ነገር አለ አይደለ? በዛ መመላለስ ስለሚሆን ወይ ቶፒኩን መቀየር አልቻሉትም። honestly like he just doesn't know it። ሌላው ደግሞ ምናልባት ከተመለሱ መጠየቅ እንደው ብንችል እሺ ተቃውሞን ነው ማሳየት የምፈልገው ካሉ ከፕሮቴስታንት ደግሞ ከአምስቱ ሶላ የትኛውን ነው የሚቃወሙት? እሱን በጣም መስማት ፈልጋለሁ። እሺ የኦርቶዶክስን በቃ አልሆነላቸውም፣ አያውቁትም። it's clear። ከአምስቱ ሶላ ስክሪፕቶራ፣ ሶላ ግሬስ፣ ሶላ ፊዴ እንደዚህ ብለን ዘርዝረን የትኛውን ነው የሚቃወሙት? እንደ ኦርቶዶክሳውያን ኦርቶዶክስ ነኝ ነው አይደለ? እሺ ይሄኛውን አይነግሩንም። አትሊስት ከፕሮቴስታንቱ ይሄ እኔን አይወክለኝም የሚለውን እንደው ብንጠይቃቸው ለማለት ነው። ይቅርታ ጣልቃ ከገባው ካሉ ግን ይግቡ። መዝሙሪያ ሞዴሬተር ስለሆን ካስገባቸው ድንገት ከስር ካሉ ስላልጨረስ ቢገቡት ነው። አላወረድናቸውም። ትልቁ አያችሁ ጊዜ ተሰጥቷቸው ትምህርቶትን ተናገሩ ተብሎ ትምህርት የለም። በቃ መንቀፍ ብቻ ነው እንጂ አሁን በተዋህዶ አምናሉ አሉ። ፕሮቴስታንቶች በተዋህዶ ያምኑ። ተዋህዶ የሚለውን ወርድ ራሱ አይጠቀሙም፣ መጠቀም አይፈልጉም። አንድ ክርስቶስ አንድ አካል አንድ ባህሪ ነው አሉ። ጴንጤዎቹ ይህን ያምኑ። ትምህርት የምንፈልገው ይህን ነው። ትምህርቱ ይዘርዘርና እንደ ተሐድሶ እሳቸው የሚያምኑት ትምህርት ምንድን ነው? የዶክትሪናቸው ምንድን ነው? የነገረ ስጋዬ ትምህርታቸው ምንድን ነው? ያ እንዲሆን አልፈለጉም። እኔ ደግሞ የፈለግኩት ለዛ ነው። ትምህርት ከሌላቸው እነዚህ ሰዎች ምንድን ነው ፐርፐዙ፣ አላማው? ጥያቄና መልሱም እኮ ባይዘው ዲያቆን ትምህርት ተገንብቶ እኮ ነው። አሁን ጥያቄና መልሱ ላይ ቢሆን ሽፍት ነው የሚደረገው። እውነቱን ለመናገር ጥያቄ ይጠየቃል፣ ለዛ መልስ ለመስጠት ዲያቆን ታላቁ ይሞክራል፣ ሽፍት ሆነ ማለት ነው። ለምሳሌ ማርያም ቤዛ ተብላለች፣ ጥያቄ ሊጠይቁ ነው ማለት ነው። ከዛ ማን ነው ታላቁ ያንን ቤዛ ማለት እኮ ነው ብሎ ስጋዊ ጋር የማይገናኝ ነገር ሊነሳ ነው። ለምንድነው ፎከስ ተደርጎ ስጋዊ ላይ መወራት ያልተቻለው? ለዛ ነበረ ትልቁ ነገር ትምህርት እንደሌላቸው ዶክትሪን እንደሌላቸው ማሳየት ነው። እና ቢገቡ አሁንም በደስታ በዛ መልኩ ቢያደርጉት ጥሩ ነው። የተነሱ ሀሳቦች ካሉ ግን ሀሳብ ቢሰጥ ትምህርት ቤት አንድ ያነሱት ሀሳብ ነበረ። ምናልባት ከድንግል ዘርን ነው እንጂ ስጋን አልተካፈለም የሚል ሀሳብ ተናግረዋል። ያሬዶ ታስታውስ ከሆነ ከአንተ ቤት ከነአን የሚባል ልጅ አንስቶት ነበር ይሄንን ነገር ቃል በቃል ስጋን ከድንግል ማርያም አልነሳም ብሎ ማለት ነው። ታስታውሳለህ ያሬዶ? ከናንተ ፈርሾ መጣ ማለት ነው። አሁን በጽጌ በኩል ስጋን ከድንግል ማርያም አልነሳም፣ እናንተ እንደምትሉት ቆርሶ ምናምን አሉ። እኛ ቆርሶ የሚባል ነገር አናውቅም። ግን ቅዱስ አትናቴዎስ በሃይማኖተ አበው ምን እንደሚል እንመልከት። ወንድ ሳላውቅ መውለድ እንደምን ይቻለኛል ብላ በጠየቀችው ጊዜ መንፈስ ቅዱስ ያድርብሻል፣ የአብ ኃይሉ ከኃጢአት ይከለክልሻል፣ ይህም የምትወልጁ ምስጉን የባህሪ አምላክ ነው፣ የእግዚአብሔር አብ የባህሪ ልጁም ይባላል ብሎ መልአክ አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም እንደነገራት አለ። ከእመቤታችን ከቅድስት ድንግል ማርያም የተወለደው የእግዚአብሔር የባህሪ ልጅ ነው። ከማን ነው ተወለደ የሚለው? ከድንግል፣ ከስጋዋ ስጋ ከነፍሷ ነፍስ ከፍሎ ማለት ነው። እርሱም የባህሪ አምላክ ነው። መለኮት ቢያድርበት
በጸጋ የከበረ አይደለም። ስጋን ምን በማለት ነው እንጂ ይላል። ስጋ ዘርን ነው የሚለው። አሁን ይሄ ዘርን በመንሳት ነው እንጂ ይላል። ስጋን በመንሳት ሰው የሆነ እርሱ ብቻ ነው። አያችሁት? ስጋን በመንሳት ሰው የሆነ እርሱ ብቻ በመለኮት የእግዚአብሔር ልጅ ነው። ደብል ኮንሳብስታንሻሊቲ የምንለው በመለኮት ከአብ ጋር በትስቢቱ ከኛ ጋር አንድ ነው የምንለው ማለት ነው። አያችሁት? በመለኮት አምላክም ነው እርሱ ወልድ አንድ ብቻ ነው ይላል። አምላክም ነው እርሱ ወልድ አንድ ብቻ ነው። ከዛ ቀጥሎ ቤዛነትን ሲያብራራ የእኛን መከራ ተቀበለ፣ በመለኮቱ መከራ ሳይኖርበት ክርስቶስ ስለኛ በስጋ መከራ ተቀበለ ተብሎ እንደተጻፈ ዳግመኛ ስለኛ ስለ ሁሉም ሰው ማለት ነው ስለ ሁላችን ቤዛ አድርጎ ለማምለሞት ሰጠው እንጂ እግዚአብሔር ለአንዱ ልጅስ እንኳን አላዘለም ተብሎ ተነገረ ይላል። አያችሁት? ቤዛነትን ራሱ ከምን አንጻር እንደሚተረጉመው መከራችንን በመቀበል ሞትን በመሞት ሞት የማይስማማው ያ መለኮት ትስቢትን ተዋህዶ ስጋን ተዋህዶ የኛን ሞት ሞቶ ሞትን እንዳጠፋልን ነው ቤዛነት ብሎ የሚተረጉመው። ከድንግል ማርያም ስጋን ነሳ ብሎ ነው የሚያስቀምጠው እንጂ አሁን እነ ጽጌ እንደሚሉት አሁን እቺ በጣም ትንሽ ማሳያ ናት። በጣም ትንሽ ማሳያ ናት። አሁን ጽጌ ሲናገር ሰምታችሁት ከሆነ በነገራችን ለይሄንን ትምህርት ወደ ኋላ ባክግራውንዱን ስታጣሩ የዲያድርስ ትምህርት ነው። ዲያድርስ ምን የሚል ትምህርት አለው? ከአዳም ጀምሮ ዘር ስትሽሎከለክ መጣችና በድንግል ማህፀን እንደዚሁ ተለይታ ቁጭ አለች። ያችን ዘር ነው ክርስቶስ የተዋሃደው እንጂ ከድንግል ማርያም ስጋን አልከፈለም። ስለዚህ ድንግል ማርያምን ወላዲት አምላክ አልላትም የሚል ትምህርት አለው ዲያድርስ ማለት ነው። ዲዮዶር የሚባለው ሰው ዲያድርስ። ስለዚህ አሁን ይሄንን ትምህርቱ በእነ ታዎዶሪጦስ በኩል በእነ ንስጥሮስ በኩል የመጣ ትምህርት ነው። አሁን ጽጌ ስጦታው ያለው ትምህርት ቀጥታ በእነ ዲያድርስ ትምህርት ውስጥ የምናገኘው ነው። በእነ ንስጥሮስ ትምህርት ውስጥ የምናገኘው ነው። ድንግል ማርያም ወላዲት አምላክ አንላትን፣ ምክንያቱም በእሷ ውስጥ ተቀምጦ የነበረ ዘርን ነው እንጂ ከእሷ ራሱ ስጋና ነፍስን ስላልከፈለ ብለው ይናገራሉ። አያችሁት? ከየት እንዳመጡት ትምህርቱን ከእነ ዲያድርስ ትምህርት የሚገኝ ነው። ሲቀጥል ሴት ባለዘር ናት እንዴ? ሴት ባለዘር ናት ወይስ ዘር ተቀባይ ናት? ይሄንን እንኳን መመለስ አይችሉም። አሁን ዘርን ነው የተዋሃደ ከሷ ውስጥ ካሉ እንግዲህ ላቲ ስብሐት እመቤታችን ወንድ ናት ወደሚል ድምዳሜ ሊሄዱ ነው ማለት ነው እነዚህ ሰዎች። በሴት አንቀጽ የተነገረላትን ጾታዋ ሴት እንደሆነች የምናውቃት ድንግል ማርያም ወደ ሌላ ትርጉም ውስጥ ሊወስዱት ነው ማለት ነው። በዘርህና በዘሯ መካከል የሚለውን ቅዱስ ጳውሎስ ገላትያ 3 ላይ ተርጉሞልን የምናገኘው በዘርህ የምድር አሕዛብ ሁሉ ይባረካሉ ተብሎ ተተርጉሞ የምናገኘው የሴቲቱ ዘር የተባለው ራሱ ክርስቶስ ነው። ሲጀመርም ቢሆን ራሱ ክርስቶስ ነው። በዘርህና በዘሯ መካከል ጠላትነትን አደርጋለሁ የተባለው በዲያብሎስና በክርስቶስ መካከል ነው። ስለ ድንግል ማርያም ሲናገር በአንተና በሴቲቱ መካከል ብሎ ነው የሚናገረው። በዘርህና በዘሯ ብሎ ደግሞ ይናገራል። ስለ ክርስቶስና ስለ ዲያብሎስ ሲያወራ ማለት ነው። ስለዚህ አሁን ጽጌ ስጦታው ያወራው በጣም ጥንታዊ ምንፍቅና ነው። ከድንግል ማርያም ስጋና ነፍስን አልነሳም የሚለው ጥንታዊ ምንፍቅና ነው። ዘርን ብቻ ነው የተዋሃደው የሚለው ወይም ዘርን ብቻ ነው የከፈለው የሚለው ዲያድርስ ያስተማረው በኋላ ደግሞ እነ ታዎዶሪጦስ እነ ንስጥሮስ ያስተማሩት ትምህርት እንጂ እኛ በቤተ ክርስቲያናችንም ይሁን ከዚህ በፊት ባሉት በቀደምት አበው የሌለ ትምህርት ነው ማለት ነው። ስለዚህ ይሄ ሰውዬ የእናንተን ትምህርት ነው ማምነው ሲሉ ሐሰት እንደሆነ በዚሁ እንድትረዱት ነው። ሁለተኛ ቤዛ የምንለው ከምን አንጻር ነው የሚለውንም ትንሽ ማሳያ ነው ያቀረብኩላችሁ። እንቀጥሉ ዲያቆን። እሺ ቃልዎት ያሰማልን። ለእንግዶች ልስጥ። ምናልባት ከስር ካለ ጽጌ ጋይ ጽጌ ማለት ነው ብትገባ በጣም ደስ ይለናል። ከቻልክ ግባ ጽጌ። ስላልጨረስን ማለት ነው ውይይታችንን ርዕሱን ጠብቀ የምታወራ ከሆነ ብዙ ምን ጠይቆም ጥያቄ ስላለ ገብተህ ማውራት ትችላለህ። በደቂቃ በአሁኑ ሰዓት እንደዚሁ ተከባብሮ ማውራት ይቻላል። እሺ መምህር በረከት ይቀጥሉ። እሺ ርዕስ ጠብቆ መወያየት በጣም ከባድ እንደሆነ ነው ያየነው። እኔ አሁን ማወቅ የምፈልግ የነበረው በእውነቱ ኦርቶዶክስ ነኝ የሚል ሰው ወደ ኦርቶዶክስ ቤተክርስቲያን መመለስ ፈልጋለሁ፣ የምናነሳቸው ስህተት ናቸው፣ በዘመን ሂደት ተጨምረዋል ብለን የምናስባቸውን ነገሮች ነው እንጂ መመለስ እንፈልጋለን የሚል ሰው ለምሳሌ ነገረ ማርያም ላይ በጣም ደጋግመው የሚያነሱት እሱን ነው።
ነገረ ማርያም ላይ ሁሉም ኦርቶዶክሳውያን የሚስማሙበት አስተምሮ ድንግል ማርያም ወላዲተ አምላክ ነች። አንደኛ ድንግል ማርያም ዘላለም ድንግል ነች። ወትረ ድንግል ከመውለዷን በፊት በወለደችም ጊዜ ከመጽነቷን በፊት ከጸነሰችም ጊዜ ከወለደችም በኋላ ዘላለማዊ ድንግል ነች የሚለው ሁሉም ኦርቶዶክሳውያን የሚቀበሉት አስተምሮ ነው። ድንግል ማርያም አማላጅ ነች፣ ታማልዳለች። አሁን በሰማይም ስለኛ ትጸልያለች፣ ታማልዳለች የሚለው ሁሉም ኦርቶዶክሳውያን የሚቀበሉት አስተምሮ ነው። ድንግል ማርያም ልጇ ከሞት አስነስቷታል የሚለው ሁሉም የሚቀበሉት ትውፊት ነው። ጥንታውያን ቤተክርስቲያናት ኦርቶዶክሳውያን ሁሉ ድንግል ማርያም ኃጢአት አታውቅም፣ በነፍስ በስጋ ከኃጢአት ንጹህ ነች፣ ኃጢአት አልሰራችም የሚለው ሁሉም ኦርቶዶክሳውያን የሚቀበሉት ትምህርት ነው። አሁን እኔ ጋሽ ጽጌ ቢኖሩ ልጠይቃቸው የምፈልገው አሁንም ካሉ ገብቶ ቢመልሱልን ደስ የሚለኝ እኒህ ሁሉም ኦርቶዶክሳውያን የሚስማሙበትን አስተምሮ ይቀበላሉ ወይስ አይቀበሉ? ይሄንን ሳይቀበሉስ ኦርቶዶክስ መሆን ይቻላሉ? እንደዚህ እያልን መቀጠል እንችላለን። ለምሳሌ ሚስጥረ ቁርባን ላይ ሁሉም ኦርቶዶክሳውያን ቅዱስ ቁርባን እውነተኛ የክርስቶስ ስጋና ደም ነው ብለው ያምናሉ። ሪል ፕሬዘንስ ማለት ነው። ምስጢራዊ በሆነ መንገድ እኛ ልንናገረው በማንችለው የመንፈስ ቅዱስ ረቂቅ አሰራር ስጋውና ደሙ የክርስቶስ ስጋና ደም ይሆናል ህብስትና ወይኑ ብለው ያምናሉ። በዚህ ልዩነት የላቸውም። የኦርቶዶክሳውያን የጋራ ስምምነት ነው። ጥንታዊ የሆነ አስተምሮ ነው። ይሄንን ይቀበላሉ አይቀበሉም? ይሄንን ሳይቀበሉ ኦርቶዶክስ ነኝ ማለት ይቻላሉ? እንደዚህ እያልን መዘርዘር ይችላል። ስለ ጥምቀት፣ ስለ ሌሎች። ይሄንን ካልተቀበሉ ግን ፕሮቴስታንት ናቸው ማለት ነው። ምክንያቱም በዓለም ላይ ይህንን የማይቀበል ኦርቶዶክስ ስለሌለ ማለት ነው። እና ካሉ አሁን እንደው ገብተው ቢመልሱልን ሁሉም ኦርቶዶክሳውያን የሚስማሙባቸውን ኮንሰንሰስ ያላቸውን ስምምነት ያላቸውን ትምህርቶች ይቀበላሉ አይቀበሉም? እንደው ዛሬ ቢነግሩን ጥሩ እድል አመቻችተንላቸዋል። በጣም ቆንጆ ነበር፣ ቢጠቀሙበት በጣም ቆንጆ እድል ነበረ። እሺ መምህር ዳዊት እና ክርስቶፎሮስ ቀጥሉ። ሰላም ለሁላችሁ ይሁን። እኔ እንኳን ብዙ የምጨምረው ነገር የለም። ያው ዛሬ ያየነው ከታላቁ ጋር በነበረው ዲስከሽን ትምህርት የላቸውም እኮ ነው ባጭሩ፣ ትምህርት የላቸውም። ዲያቆን ዘማርያምም እንዳልከው ጀስት ብሶት ነው። this is angry, they're angry እና ወይ ጥሩ ቴራፒስት አዋተን እንስጣቸው ቴራፒ የሚያገኙበት እንደው ምን ተበደልክ ምናምን የሚላቸው ጥሩ አንድ አበሻ መቼስ አይጠፋም። እና they're just angry by the way. the same thing አሁን ለምሳሌ እነ ቢኒያም እንግዲህ ቀለም ይበል ብለኛል። እነ ቀለሜ ጋር ብንሄድ I guarantee you የፕሮቴስታንትን ቴዎሎጂ አያውቀውም 100%። የፋይቭ ሶላስ ቁጭ ብለን ዲስከስ እናደርግ ቢል I guarantee you አያውቀውም። I guarantee you ምንድነው ጀስት ኮምፕሌንት ሚስሪዲንግስ እና በቃ እዚህ ጋር እንደዚህ ይላል፣ እንደዚህ ጋር እንደዚህ ይላል፣ እንደዚህ ጋር እንደዚህ ይላል ካልሆነ በስተቀረ ቴዎሎጂ እየጠቀሱ ፖዚቲቭ አሁን ዛሬ እንድናደርገው እንደሞከር ነው ማለት ነው። what is the theology of Protestantism ቢባል 100% አያውቁትም። not only that 100% የኦርቶዶክስን ቴዎሎጂ አያውቁትም። that's why early church fathers councils አንድ አባት ጠቅሶ እኛ አባት እኮ እንደዚህ ይላሉና ከዚህ ጋር ይቃወማል ማለት አይችሉም። ጋራንቲ ቅዱስ ባስልዮስ እኮ እንደዚህ ብለዋል እና ይሄ ከዚህ ትምህርት ጋር ይጋጫል። እንደው እኮ ዮሐንስ አፈወርቅ እኮ እንደዚህ ያለው አሁን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የምንለው ከዚህ ጋር ይጋጫል ማለት አይችሉም። ጋራንቲ so ምንድነው ያለው? just a bunch of people that are angry
they're just angry. so ይሄንን እንግዲህ ወይ ልንፈታው የምንችለው ጥሩ ቴራፒስት ፈልገን ለነሱ የሚያከም ሰው ነው የሚያስፈልገው እንጂ that's why ከንቱም የሆነው አንዳንድ ጊዜ at least እዚህ ቲክቶክ ላይ ቴዎሎጂን ሲሆኑ ፕሮቴስታንቶች እኮ አሉ ግን ፍሬያማ የሆነ ዲስከሽን ማድረግ ይቻላል ከነዚህ ጋራ ፍሬያማ የሆነ ባይብል ቴዎሎጂ አባቶች እየጠቀሱ የሆነ ታንጅብል ነገር ማድረግ ይቻላል ከነዚህ ጋር ግን ብሶት ስለሆነ ወይ አይዞ ከማለት ውጪ ሌላ ምን ይገኛል ነው እግዚአብሔር ያክብርልን ኦርቶዶክስ የምትባል ልጅ እኛ እንዲታደስ የምፈልገው ብዙ ነገር አለና ምን በምክንያቱ የምትል ሰው እስቲ ሪኩዌስት ላክና ግባ እስቲ በምክንያት ልክ እንደዚህ በረስ የምታወራ ከሆነ ኦርቶዶክስ ቤተክርስቲያን ትምህርቷ ላይ ምን መታደስ እንዳለበት ነግሮናል እስቲ ግባና ማለት ነው የኮሜንት አርበኛ ከምትሆን አንድ ቁጥር ጻፍ ወይ ደግሞ ሪኩዌስት ላክና ጻፍ ምን ችግር አለው መግባት እኮ ነው ማይክ ይዞ ሞንታርቦ ላይ መንገድ ላይ መስበክ አይደለም ስለዚህ በምክንያት ነው ኦርቶዶክስ ታደስ ብለን የምታስበው ስለዚህ ሪኩዌስት ላክና ግባና ምንም መዋከብ የለም ደቂቃ ተይዞልህ በስርዓት ትወያያለህ እንደዛ ነው እሺ መምህር ክርስቶፎሮስ እሺ በድጋሚ ሰላም ብያለሁ ሁላችሁንም ቃሌትን ያሰማልን መንግስታትን ያወርስልን ያው እውነት ለመናገር በደንብ ተጠቅሷል ሐሳቡ ግን አንዳንድ ነጥቦች እየተነሱ ነበር ቀደምምና ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስን ለስም አጠራር ክብር ምስጋና ይግባውና አማላጅ ሆኖ ተሾሟል ምናምን እያሉ ነበር እንደዚህ የሚል ኦርቶዶክሳዊ ትምህርት የለም እንግዲህ ኦርቶዶክስ ነኝ ይሉና መልሰው ደግሞ ፕሮቴስታንት ይሆናሉና ክብር ምስጋና ይግባውና እርሱ ተማላጅ ፈራጅ እንጂ አማላጅ ብለን አንጠራውም አይደለምና ነው እና እዚህ ላይ ምን ጠይቃቸው ጥያቄ ነበር ወደ ማን ነው የሚማልድልዎት ከማን ነው የሚያማልድልዎት ይጸልይልዎታል ወዘተ እያልን ምናልባት ስለራሳቸው ኢየሱስ ልንጠይቃቸው እንችል ነበር ግን እንግዲህ ሌላ ጊዜ ምን ጠይቃቸው ይሆናል ማለት ነው ከዚህ ውጪ ግን ማለት ቤዛ ብለን ከስጋውን ቆርሶ ደሙን አፍሶ አዳነን ከሞት ወደ ህይወት መለሰን ብለን ምናምነው ጌታችን መድኃኒታችን ኢየሱስ ክርስቶስን ብቻ ነው ነገር ግን እሳቸው በጣም በወረደ ሁኔታ የቅዱሳን ተቅማጣቸው ለእናንተ ቤዛ ነው አይነት ነገር አገላለጽ ይተቀሙበታል ማስረጃ ምን ጠይቃችሁ ማምጣት ይችላሉ በጣም ነው የሚያሳዝነው እውነት ለመናገር በእድሜ ስናያቸው ታላቅ ናቸው ግን የህፃን አይነት ይሄ ኮታራ የሚባለው አይነት ሙድ ውስጥ ነው ያሉት ይሄ በጣም ትዝብት ውስጥ ይጥላቸዋል 3600 ሰው እየተከታተለ በዚህ ልክ ወርዶ በድፍረት መናገር በጣም የጤና አይመስልም እውነት ለመናገር ትምህርታችንን እየተናገርን ነው ምናምነውን ነገር ግን እኛንን የምናቀላችሁ የሚል ግትርነት በጣም አደገኛ የሆነ በሽታ ካልሆነ በስተቀር ምን ሊባል ይችላልና ብቻ ህሊና እንደሌላቸው ነው የምንመለከተው ታድሶነን የሚሉ ሰዎች ራሳቸውን ያላደሱ ሰዎች ናቸው ብዙ ጊዜ አይታችሁ ከሆነ በጣም ከይቅርታ ጋር በድንቁርና የሚመሩ ነው የሚመስለው ማለት ያለ ማወቅ በቃ ሆን ብሎ ያለ ማወቅ አይነት ትግል ውስጥ የገቡ ነው የሚመስለውና እኔ በዚህ ልክ ለምንድን ነው ራሳቸውን የሚያታልሉት የሚለው ብዙ ጊዜ እንደው ራሴንም እጠይቃለሁ እውነት ለመናገር ከዚህ ውጪ ግን ቅዱስ ቤተክርስቲያን አሁን ቀደም እንዳልኩት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር አዳብላ ቤዛ ያለችው አንድም ፍጡር የለም ምንም የሚታወቅ ነገር ነው ይሄ እና እሳቸው በዛ ልክ ያስቀምጡበትን ሁኔታ አንድ ማስረጃ ምን ጠይቃቸው ሊያመጡ አይችሉም እንዲሁ ሌላው በጣም የገረመኝ ነገር በአባባል ደረጃ ዶሮ ጥግብ ሲል ወይም ጥግብ ያለ ዶሮ ፀሐይ የምትወጣውን የስጮህ ነው አለ ይባላልና አዋልድ መጽሐፍትን በተመለከተ ቤተክርስቲያን ማለት በቃ ዘላለማዊ የሆነ አቋም አላት የትኞቹ አዋልድ መጽሐፍት ከመጽሐፍ ቅዱስ ጋር ትምህርት ጋር የሚጋጭ ከቅዱስ ትምህርት ጋር የሚጋጭ የሚመስል ሐሳብ ካላቸው በአጻጻፍ ባገላለጽም ሊሆን ይችላል እንደዚሁም ደግሞ እንደው አስተምሮ የሚመስል ነገር ላይ ይመዘናሉ ይሄ ምንም ቋሚ ምንድነው አቋሟ ነው ይሄ እና እነዚህ ሰዎች ደግሞ የመጡት በዚህ በቅርብ ጊዜ ነው ይታወቃል እና እነርሱ መተው እነሆ እኛ እኮ በተናገርነው ንግግር ነው ብፁዕ ቅዱስ አባታችን አቡነ ማትያስም እንደው እንደዛ የተናገሩት ቤተክርስቲያን እንደዚህ መቀበል የጀመረችው የሚል ቀደም እንዳልኳችሁ እንደው ፀሐይ የምትወጣውን የስጮህ ነው
እንደሚለው ዶሮ አይነት ነገር የሚሆኑት ነገር እጅግ በጣም አሁንም ትዝብት ላይ የሚጥል ነገር ነው እና ቆም ብሎ ማየት ተገቢ እንደሆነ ነው እኔ የሚሰማኝ። ቆም ብላችሁ ብታዩ ያልዳናችሁ ሰዎች ምን እንደምታምኑ እንኳን በትክክል ተናገሩ ስትባሉ እምነታችሁ ዶግማችሁ ኦርቶዶክስ ላይ ማልቀስ በቃ እየየና እኝ ብሎ ዝም ብሎ የለም ችክ ብሎ ዝም ብሎ ግግም ብሎ ለቅሶ የሆነባችሁ ሰዎች ቤተክርስቲያን ትታደስቱ በጣም እጅግ የሚዘገንን ነገር ነው። ሲጀመር ቤተክርስቲያን በክርስቶስ ደም የተዋጀች ነች አይደል እንዴ? ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በግልጽ ተቀምጦልናል። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን በደሙ ነው የቀደሰን። ምንም ግልጽ ነገር ነው። ኤፌሶን ምዕራፍ 5 ላይ በብዙ የመጽሐፍ ቅዱስ ክፍል እና ምን የኢየሱስ ክርስቶስ ደም ምንድነው አልበቃም ብሎ ነው እናንተ አዳሹ ናችሁ የመጣችሁት? ምንድነው ከብሉይ ኪዳን ወደ አዲስ ኪዳን አልመጣንም እንዴ? ምንድነው የሚያወርስ ሲጀመር ነው ሰዎች? ደግሞስ እውነት ወዴት ይታደሳል? በነገራችን ላይ እውነትን እናድሰው ከተባለ ስህተት ወይም ክህደት ነው የሚሆነው እና እነዚህ ሰዎችን በተግባር ሪሊ እያመኑ ያሉትን ነገር ስንመለከት ክህደታቸውን የራሳቸውን ግምት ነውና በጣም የሚገርመው ቅድም ዲያቆን ዳዊት አንድ ነገር እያነሱ ነበር። አንድ ግለሰብ ጠቅሰው ቲዮሎጂ ማወቅ አይፈልግም ምናምን ብለው ይረግሙታል። ራሱ ቲዮሎጂን በነገራችን ላይ ቲዮሎጂን ሲረግሙት ነው የምንመለከተውና ቁጭ ብሎ ያለ መማር ያለ ማስተዋል በቃ እንዲህ ዝም ብሎ በደፈናው የራስን ግምትና የራስን መሳለኝና ደሳለኝ እሱን ተቀበሉን በቃ ባካችሁ አይነት ነገር እንደዚህ አይነት ልቅሶ ነው የሚሰማውና ይሄ እንደዚህ የሚባል ነገር የለም። ቅዱሳት መጻሕፍት የሚነግሩን ጌታ ያስተማረን በመጨረሻው ሰዓት ብዙዎቹ በራሳቸው ፈቃድ አንዳንዶቹም ሆዳቸው አምላካቸው ሆኖባቸው በዛ መንገድ እንደሚሄዱ ነው የነገረን ጌታ። በስሜ ይመጣሉ ብሎ በግለም የለበሱ ተኩላዎች ያለ ማቴዎስ ወንጌል ምዕራፍ 7 የማቴዎስ ወንጌል ምዕራፍ 24 ስንመለከት ቅዱስ ጳውሎስም ገላትያ ምዕራፍ 1 ላይ እኛ ከሰበክንላችሁ የሚል ወንጌልን ማንም ቢሰብክላችሁ የሰማይ መልአክም ቢሆን እኛም ብንሆን ብሎ የተረገመ ይሁን ብሎ በዚህ መንገድ ነው የሚነግረን። ቅዱስ ዮሐንስም ሁለተኛ ዮሐንስ 1 ምዕራፍ ነው ያለው ቁጥር 9 እና 10 ላይ ስንመለከት ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። ማንም ወደ እናንተ ቢመጣ የክርስቶስንም ትምህርት ባያመጣ በቤታችሁ አትቀበሉ ሰላም አትበሉት እያለ ነው የሚያስቀምጠው። እና እነዚህ ሰዎች ቅድም መምህር በረከትም ስለዘሩት እንደነበረው ብዙዎቻችሁ ጠቅሱት እንደነበረው የትኛውንም የቤተክርስቲያን ትምህርት ወጥ በሆነ መንገድ አይቀበሉ። ከዛ ግን ኦርቶዶክስ ነን ብለው ይመጣሉ ማለት ነው። እና ሌባ ላመሉ ዳቦ ይልሳል እንደሚባለው ምናልባት ከቅዱሳን መካከል ቅዱስ ዮሐንስ አፈወርቅን እነ ቅዱስ ቄርሎስን ሳይቀር ሊጠቅሱ ይችላሉ። ከዛ ግን ትምህርቶቻቸውን ትቀበላላችሁ ወይ ቢባሉ አይቀበሉም። ልክ መጽሐፍ ቅዱስን ይዘውት ተሸክመውት በህሌናቸው በልቦናቸው ግን ሌላ መጽሐፍ ቅዱስ እንደሚጠቅሱት ማለት ነው፣ ወይም ልባቸው ላይ ሌላ እንደሆነ ሁሉ ማለት ነውና እኔ እንደው ሰከን ማለት ቢቻል እኔ አሁን አቶ ጽጌ በጣም ትልቅ ሰው ሆኗል። አሁን የሆነ ሰዓት ራሳቸውን ዲያቆን እያሉ ነበር የሚጠቅሱት። ከዛ ወደዛ ሲሄዱ እንደው ዲግሪውን ጨመሩና መርጌታ ብለው መጡ። ይሄ አይደለም የሚያድነው። እንዲህ ሰከን ባለ እድሜ በተቻለ መጠን እንደው እንደዚህ ጠይቆ መረዳት መማር ቢቻል ልብ ግዛት ቢቻል ምንድነው እኮ ልብ የሚገዛው በ40 ነው ምንድነው ይባላል። ቀሲስ መተዋል እንግዲህ አክሱኛልና መቼ ሊገዛ ነው? እንዲውስ ያንሽ በወጣትነቱ መቼም ግንፍልም ማለት እንግዲህ ወጡን በል። አሁን ለምንድነው ሰከን የማይሉት? እና ቅድም እንዳላስረዝም እንጂ ርዕሰ ጉዳይ ተሰጥቷቸው አብሮ እየተባሉ ዘማዱና ሲመሩ ነበር የሚፈረገጡት እና በጣም ይሄ የሚያሳዝን ነገር ነው። እግዚአብሔር አምላክ ልቦና ይስጥልን። አመሰግናለሁ ዲያቆን። እግዚአብሔር ያክብርልን። ያው የሚታወቅ ነው በእርግጥ ይሄ እንደዚህ አይነት ርዕስ ለቆ ማውራት። እኔ አሁን ኦርቶዶክስ ብትባለው ልጅ የኮመንት አርበኛ ከምትሆን ግባ ነበር ያልኩ። ዝም ብለህ ኮመንት ላይ ግን ትጽፋለህ ብዙ ጊዜ በቃ ማለት ኦርቶዶክስ እንድታደስ እንፈልጋለን ምናምን ግቡና ተናገሩ የለም በቃ አለቀ። በነገራችን ላይ ይሄ እኮ የእውቀት ማነስ ብቻ አይደለም እኮ እኔ ሳስበው ወንድሞች ካስተዋላችሁ ብዙ ጊዜያቸው እዚህ እውቀት ላይ የለም። በቃ ምንም ነገር የለም። ሚስጥረ ሥጋዌ ላይ ምን ያወራ? ስለዚህ ምን አለ? ብሶቴን ነው የምናገረው አለ። የራስ ትምህርት የለማ። ምንድነው ትምህርቱ? መቃወም፣ ከኦርቶዶክስ ጋር ኦርቶዶክስን ከሚጠላ ጋር ማበር፣ ኦርቶዶክስን ብቻ የሚያፈርስ ነገር መፈለግ፣ ጥላቻን፣ ሌላ ነገር የለም። ብዙ ጊዜያቸው ደግሞ ገድላትና ድርሳናት ላይ ነው ያለው። ብዙ ጊዜያቸው በምን ሰዓት ዶክትሪን ያንብቡት? በምን ሰዓት ነገር ሃይማኖትን ያንብቡት? የለም። ስለዚህ ዛሬ ቃሌ ውሃ በላው። እሳቸው ኬልቄዶን ጉባኤ አንቀበልም አሉ፣ ተዋህዶ ነኝ አሉ። አጀው ደግሞ ወደዛ ተቀለበሱ ማለት ነው። ስለዚህ እንዴት ነው አሁን ቃሌና እሳቸው አብሮ የሚያገለግሉት? እንዴት ነው አንድ ገስት ላይ ይገባሉ?
እሱ ቂልቂል ጉባኤ ለታላቁ እኮ አበባም እየሰጡ ነበር ማለት ነው ያኔ ዲቤቱ። እውነት ነው። ኧረ አንበሳ ማወረድ ነበረባቸው። ምን አበባ ብቻ አንበሳ ማወረድ ነበረባቸው። ለእሱ ደግሞ ጉባኤ ከለባት ስለሚባል ለእሱ ደግሞ የውሻ እንትን ጊፍት ካለ ከለባት ማለት ያሰሩ ጊፍት መስጠት ነው። ምክንያቱም አሁን ታላቁ ሙግት ሲያደርግ የነበረው ሲያቀርብ የነበረው አንዱ ምን ነበረው ሙገቻው ምንድነው የምታምነው አለው። የኬልቄዶን ጉባኤ ክሌ ባህሪ ነው የሚያምነው። ያ ሰውዬ ክሌ ባህሪ ነው። ታላቁ ደግሞ ተዋህዶ ነው። በዛይ ደግሞ ጉባኤ ኬልቄዶን የማይቀበል እሱ ጉባኤ ኬልቄዶን የሚቀበል ነው። አስባችሁታል? ሁለቱም ግን የሚገርመው በጣም ይገርማል። ነገ ግን ይገርማችኋል። ቃሌና ጽጌ ደግሞ አብረው ገዝታይ ደግሞ ይተጋገዙ ያወራሉ። መሰረታዊ የዶግማ ልዩነት ባለበት ኦርቶዶክስን ግን ለመጥላትና ለማፍረስ ግን ይሰበሰባሉ። በጣም ያሳዝናል። በጣም ይሄ በዚህ አጋጣሚ ዛሬ ቆንጆ ነው፣ በጣም ቆንጆ ነገር የተናገሩት። ተዋህዶ ነኝ የጉባኤ ኬልቄዶን አንቀበል ማለታቸው ራሱ አንድ ነገር ነው። ይሄን ደግሞ ወደም ሌላ ጊዜ እናነሳዋለን። ቀሲስ ሰይፍቶን ይባርኩን። መላከ ሰላም መላከ ገነት ይቅርታ እንዴት ናችሁ? ሰላም ለእናንተ ይሁን። ዲያቆን ዘማርያም በረከት፣ ዲያቆን ታላቁ ሶፎሮስ፣ አብተወልድ ደምረው፣ ዲያቆን ዳዊት፣ ፍቅረ ኢየሱስ ሁላችሁም ሰላም ብያለሁ። እንዴት ናችሁ? እንዴት ከረማችሁ? እግዚአብሔር ይመስገን። አይመቻቸው መሰለኝ። ቀጥሎ እሺ፣ ቢኒዬ ቀጥል። እሺ ከልብ ነው የማመሰግነው። እኔ እንግዲህ እንደው የኚህ ሰው የነዚህ ቡድኖችን እውቀት ታውቁታላችሁ? ግን እናንተ ራሱ አሁን እዚህ ገስት ላይ ያላችሁት የነዚህ ሰዎች እውቀትን ምናልባት አክኖሌጅመንት እውቅና እንደ መስጠት እንዳይሆን በእውነት ለመናገር የጽጌን መጽሐፍ አይታችሁ ታውቃላችሁ? አንብባችሁ ታውቃላችሁ? የነዚህ ሰዎችን ማንነት ታውቁታላችሁ? ምናልባት አንዳንዴ እንደዚህ መንገደኛን እየያዙ እንደዚህ እውቅናን መስጠት እንዳይሆን እፈራለሁ። ለምሳሌ እኔ አሁን እነዚህ ሰዎችን ከ94 ጀምሬ አውቃለሁ። ከ94 ዓመተ ምህረት ጀምሬ አውቃለሁ። ከእናንተ በተሻለ አውቃቸዋለሁ እነዚህ ሰዎችን ከእናንተ በተሻለ። እኔ አሁን ጽጌ መጽሐፉን ግን አይታችሁታል? የሚያወራውን እኛ እኮ ተሸውደናል። ፕሮቴስታንት የነበረን ሰዎች እኮ ተሸውደናል። አሁን እኮ ተንገብግበን እኮ የምንመጣው የቤተ ክርስቲያን ሰው ያልሆነ ነው። ቤተ ክርስቲያንን የሚያውቅ አይደለም ማለት የሆነ ጊዜ ቤተ ክርስቲያን ውስጥ ስለነበረ ያውቃሉ። አሁን ተነሳ እኮ አይደለ? ዶግማ ተነሳ አይደለ? ዶግማ ሲነሳ ተናገር ሲባል ምንድን ነው ጽጌ ሄደው? ስድብ ነው። እነዚህ ሰዎች በስድብ ነው የሚታወቁት፣ በክህደት በቃ አለቅ። ሊሸጧት እዛ ሄደዋል። እኛ እኮ ምናልባት በተወሰነ መንገድ እኮ እቺ ቅድስት ቤተክርስቲያንን የሚያውቁ እኮ ትልልቅ ሰዎች ግን ካህን ያልሆኑ ሰዎች ልናቅ እንችላለን ማለት ነው። እኔ ምንድነው ለወደፊቱ ብዬ የማስበው እነ ጽጌ ከአሁን ከገባበት ነገር የተሻለ ነገር አይናገርም። ብታምኑ ባታምኑ ከየትም ብትፈልጠው ትኩረት ከማሳብ ውጭ አንደኛ ክህደታቸውን ቁም ነገር ሳይሰጠው ክህደታቸውን ማየት እውቀታቸው ምንም እንደሌለ በደንብ ወቁ። ለምሳሌ አሁን ቅድም እኔ ፎቶ አሳይልኝ ዘማርያምን ብያለሁ አይደለ? ለጽጌ እኮ ዋና ጥያቄ ልጠይቀው ነው። ፎቶ አሳይልኝ ብዬ ስናገር ጽጌ አሁን ኦርቶዶክስ ነኝ ይላል አይደለ? አሁን ቅድም የላኩልህ ግለሰብ ፎቶ አለ አይደለ? አሁን እንድታሳይልኝ አልፈልግም፣ አሁን ስለምፈልገው ማለት ነው። ይሄ ሰውዬ ማን ነው ብዬ ልጠይቀው ነበር። ይሄ ሰውዬ ማን ነው? ፕሮቴስታንቶች ናቸው እነ ጽጌ። ግን ኦርቶዶክስ ነን ብለው ካላሉ ገንዘብ እንዴት ያገኛሉ? ቢዝነስ እንዴት ይሰራሉ? ስለዚህ ከየት አቅሙ ነው አሁን ስለ ነገረ ስለ ሚስጥረ ስላሴ እሱ መናገር የሚችለው?
ከየት አቅሙ ነው? ከኛ ሊሻሉ ይችላሉ፣ ግን ከየት አቅሙ ነው? ግዕዝ በነገራችን ላይ ቋንቋ ነው። እነዚህ ሰዎች አሁን ህዝቡን እኛን እኮ ሲሸውዱን የነበረው እኮ እኛ እኮ ህመሙ ይገባናል። እኛን ይሸውዱን የነበረው እኮ ግዕዝ ስለተናገሩ ነው። ግዕዝ የሚመስል ግዕዝ አይደለ ነገር ማለት ነው። ስለተናገሩ እኮ ነው የተሸወድነው። የት ያቋታል ኦርቶዶክስን? እኛውን ትልቁ ነገራችን የት ያቋታል? ስለዚህ እርግጥ እነዚህ ሰዎች ፕሮቴስታንቶች ናቸው። በቃ የገንዘብ አሁን ለምሳሌ ጽጌ እችን ቆብ አውጥቶ ሳሉት በሚሞራቸው በለውኑ ሳሉት በሚሞራቸው ጽጌ እችን ቆብ አውልቆ እችን ካባ አውልቆ ጂንስ ሱፍ ለብሶ ልስበክ ቢል ፕሮቴስታንት ቸርች መስበክ ይችላል? ጽጌ ተከታይ ያገኛል? እንኳን ጽጌ በጋሻው አላገኙም ሌሎቹ። ስለዚህ መነገጃዋ ቁብ ነች። መነገጃዋ የሆነች ግዕዝ አውቃለሁ መሳደብ ነው። ግን እንደነዚህ አይነት ሰዎችን እኔ አሁን እንደ ግርሳት ነው እነዚህ ሰዎችን የማያቸው። ሁሌ እናገራለሁ፣ እናታቸውን ቆመው የሚያሳርዱ ሰዎች ነው የሚመስሉ ሳያቸው። ለምን ብትሉኝ እኔ ራሴ እኮ ተሸውጃለሁ። አሁን ጽጌ ነው እንደምትሉኝ እኔን እኮ ኦርቶዶክስ እንደሆነ ያደረጉኝ ሰዎች እነሱ ግን ኦርቶዶክስ ላይሆኑ ይችላሉ። ታምናላችሁ? አሁን ሳስብ ማለት ነው እኔን ኦርቶዶክስ ያደረጉኝ ሰዎች እነሱ ግን ኦርቶዶክስ አይደሉም። እስከዚህ ድረስ ሰርች ያደረኳቸው ታሪኮች አሉ። ስለዚህ ጽጌን አሁን ና እንወያይ፣ ና እንድንደራረቅ። እኔ ቤት እኮ ገብቶ የዛሬ 3 ዓመት ቀለሜ ሲሰድብ አልነበረ እንዴ? ቀለሜ ያልተማረም እርስ በርሳቸው አልተማማሩም። አንዱ ከአንዱ ጋር ይስማማም። አሁን ጽጌ ዶክትሪን ብላችሁ ጠርታችሁ ቅድም ስጠይቁን በእውነት ጽጌ ሚኒስትሪ ያለው ላይሰንስ አለው? ጽጌ ራሱ ከሳቴ ብርሃን ውስጥ እኮ የለም እኮ ጽጌ። መርከብ የምትባል አንድ መጽሔት ነበረችው፣ ሲሳደብ ታሰረ 9 ወር። ስለዚህ እነዚህ ሰዎች ትኩረት ፈላጊዎች ናቸው። ማንነታቸው ኦርቶዶክስን እየተሳደቡ እንጀራ የሚበሉ ሰዎች ናቸው። በግልጽ አማርኛ ሙሉ ወንጌልን ተጠምቋል ብዬ ስናገር እኮ ይኸው ላኩል አይደለ? ይዞ ወስዶ ያስጠመቀውን ፎቶ ላኩል። በቃ አለቀ። ቤተ ክርስቲያን ውስጥ አሁን እኔ ይኸውላችሁ የነዚህ የምናምንቴዎች የነጽጌ ጉዳይ አይደለም እንትን የሚለኝ ኦርቶዶክስ ውስጥ ሆነው ኦርቶዶክስ ልክ ነች እያሉ መናፍቅ የሆኑ አሉ። እኔ ደነግጣለሁ። በእውነት ነው የምነግራችሁ። አንዳንዶች ከተመለሱስ በኋላ ለምን የእግር እሳት አይሆንባቸውም? የቆዩበት ቦታ ለምን ዲፌንድ አያደርጉም? ገበናውን እዛ ያለውን ነገር ያውቃሉ። እኔ ልንገራችሁ፣ በጣም የማከብረው ዶክተር አለ አፈወርቅ የሚባል ትልቅ ስኮላር ኢገስት ላይ ያስተምራል በፕሮቴስታንቱ። ሉተርን ሲኦል ካገኘ መንግስተ ሰማያት ካገኘሁት ፌር አይደለም ብሎ እዛ ያስተምራል። በነገራችን ላይ ኦርቶዶክስን ግን አያውቃትም። ግን ኦርቶዶክስ ነው ተብሎ ትልቅ ትምህርት የሚሰጠው ዶክተር አፈወርቅ ነው። አሁን ዶክተር አፈወርቅን ባየሁበት ጽጌን እንዴት አስበዋለሁ? ጽጌ እኮ ተሳዳቢ ነው። ቀለም እኮ ተሳዳቢ ነው። ሌሎች እኮ ተሳዳቢ ነው። በነገራችን ተሳዳቢዎች ናቸው። ስለዚህ አንዳንድ ጊዜ ምንድነው ለወደፊቱም እኛ ማድረግ ያለብን ከማን ጋር ነው የምንወያየው? ምንድነው አቅሙ? እሺ ሰው በንግግሩ ቀጥሎ በጽሁፉ ወቁት። እስኪ የጽጌን ጽሁፎች ይዋቸው። የጽጌ አሳተምኩ የሚላቸው ጽሁፎች ይዋቸው። አያሳፍሩም? ከሊቃውንቱ ጋር ከቅዱስ ሲኖዶሱ ጋር ተሰበሰብኩ ሲል ያልተሰበሰበ ሰውዬ ግርማ ነው በጊዜ ሀሳብ የቀረበው። ለዛውም ሊቃውንቱ ጋር የቀረበ። ከዚህ ውሸታም ጋር የትኛውን ትምህርት ነው የምታገኙት? የትኛዋን ኦርቶዶክስ ነው የሚያውቀው? ጽጌ እኮ ለእኛ እኮ በቂ ነው። በነገራችን ላይ ማነው ስሙ ወንድማችን ኢንተርቪው ያደረገው ዮናስ ጎርፌ ወዳጄ ነው። ተነጋግረናል ከዮናስ ጋር። አይበቃችሁም? የዮናስ ውይይት የጽጌ አቅም የዮናስ ጎርፌ ጋር አልተገለጠም? አይበቃችሁም? በቃ እኮ አያውቃትም። ትምህርቷንም አልተማረ። ባይደዌ ስላሴ ገብቼ ተምሬ ጳውሎስ ገብቼ ተምሬ የሚል ማስክ የለም። በነገራችን ላይ በቃ የለም። እሱ አይደለም ኦርቶዶክስነት። የኦርቶዶክስ ትምህርት 20 ዓመት ነው። 6 ነው የኦርቶዶክስ ትምህርት 20 ዓመት ነው። ግን እናከብራለን አንድ ወርም የተማረ ሰው። ስለዚህ እወቋቸው። እኔ አሁን እወቋቸው። ምናልባት መከላከል የሚባለውን ነገር ለትውልዱ ከሆነ ፍራንክሊ ልንገራችሁ፣ ሂዱ ሰርች አድርጉ።
ከእናንተ በላይ ይንቀጠቀጣል ማንነት፣ እንገበገባለሁ። ሂድ በጋሻው ቸርች ስንት ሰው አለ? 60 ሰው ካለን ይቀጣለሁ። ሂድ በጋሻው ቸርች፣ ሂድ አሰግድ ቸርች 100 200 ሰው ካለን ይቀጣለሁ። ስለዚህ እነ ጽጌማ ቸርችም የላቸውም። ግልጹን የምነግራችሁ ቸርችም የላቸውም። በነገራችን ላይ የላቸውም። ስለዚህ ከማን ጋር ነው የምንከራከረው? እነዚህ ሰዎች የት ያቋታል ኦርቶዶክስን? እነዚህ ሰዎች እኮ ቢዝነስ ማን ናቸው? በቃ እያረዷት ቢዝነስ የሚበሉ ናቸው። አሁን ግን ትኩረት ሰጥተን ትምህርቷ ላይ ብናተኩር፣ እነዚህ ሰዎችን እንደ እውቅና ባንሰጣቸው፣ ለወደፊቱም ብንጠነቀቅ፣ እያንዳንዱን ሰው ማለት ነው። ስለዚህ ራሱ እኮ የሰጧችሁ አይደለ እንዴ ካውንስሉ መተዳደሪያ ደንብ? ካውንስሉ ራሱ እኮ ትምህርት የለውም። እዩት። የካውንስሉ መተዳደሪያ ደንብ አይበቃችሁ? የነ ጽጌ አለ። እስኪ ሰላም ሚኒስቴርን ያውጥቼ ልላክላችሁ። ጽጌ አለበት። ጽጌ ላይሰንስ አለው? እውነት ለመናገር የለም እኮ ጽጌ የለበትም። እውነት ለመናገር ከሳቴ ብርሃን ላይሰንስ ውስጥ ጽጌ የለበትም። ባጭሩ የምነግራችሁ። ስለዚህ እንረዳ። ጥሩ ነው። በጨዋ ደንብ አሁን እሱ ተሳድቦ የወጣው በቃ አእምሮ ለማቆሸሽ ተክልዬ ምናምን። ከዛ እኛ ደግሞ ነበረ ብለን ደግሞ እንንገበገባለን። እመኑኝ ጽጌ ከ89 ጀምሮ ኦርቶዶክስ አልነበረም። እድሜውን ሳሉትና ስንት ዓመት ኦርቶዶክስ ነበር የት ነበርክ ብላችሁ ጠይቁት። አልነበረም ጽጌ። በነገራችን ላይ ዝም ብሎ አላደለ የሚመላለስ ሰው ማለት ነው። ስለዚህ በእውነት አሁን ጽጌ ስታስቡት መቅደስ ገብቶ የሚያቅሰው ይመስላችኋል? እውነት ለመናገር አሁን እኔ ትላንትና የመጣሁት ሰውዬ እኮ ስለ ተክልዬ እንዲሳወራ፣ ስለ ማምላክ እንዲሳወራ፣ ስለ ቤዛ ስናገር መቅደስ የገባ ይመስላችኋል? መቅደስ ውስጥ በቃ እኔ እነዚህ ሰዎችን ባናራግባቸው በቃ እኔ አንድ ምናምንቴ፣ አንድ ጨዋ ሰው፣ አንድ ያልተማረ ሰው ግን ኦርቶዶክስ ነኝ የሚል ይልቁኑ ግን አሁን ደግሞ እንደዚህ አይነት ነገር ባስለመድን ቁጥር አሁን ሰንበዴም ከቲክቶክ ላይ ይመጣና ኦርቶዶክስ ነበር ወደ ተሐድሶ መጥቻለሁ ብሎ እኔ እኮ የኦርቶዶክስ መምህር ነኝ ብሎ እንዳይመጣ ከአሁኑ ንቁ መተውና የነዚህን ዝም ብሎ ተሳዳቢዎችን ነገር ማሳየት። የእውቀቱ ዛሬ እኮ ታየ። የለም በቃ ጨዋ ነው፣ ምንም የለም። ከየት አምጥቶ ይናገረው? ታላቁ አውድ የሚጠይቀውን ጥያቄ ቆይ ሰው ያለውን እኮ ነው የሚሰጠው። ከየት አምጥቶ ሚስጥረ ስጋዊ ይንገራችሁ? ከየት አምጥቶ ጳውሎስ ተምሬያለሁ ስላለ ይህ ከየት አምጥቶ ይንገራችሁ? የሚያውቀው ስድብ ነው። ገድሉንም በቅጡ አላነበበም። አለቀ። ገድሉንም ቢያነበው በቅጡ አላነበበው እና እኔ እንደው እውቅና ሳንሰጣቸው አሁንም በየቤቱ ትምህርት ላይ ትኩረት ቢደረግ የቅድስት ቤተክርስቲያን ስንዱ እመቤት የሆነውን ትምህርቷ ላይ ትኩረት ብታደርጉ፣ ከዛ በውሸት የሚዋሹትን ደግሞ እየነቀሳችሁ ደግሞ መልስ ብትሰጡ ጠያቂ ኖሩ። ከዛ በተረፈ ጸጥ ይላሉ። ጸጥ ብለው ነበር። አሁን ሰሞኑን እኮ ሌላ ሚስጥር ስላለ ነው እነዚህ ሰዎች እንትን የሚሉት። እኔ ነው እንትኔ ከእናንተ በላይ ግን እነ ጽጌን ቀርቤያቸው አውቃቸዋለሁ 20 ምናምን ዓመት። አሁን እንደ የእግር እሳት ነው። ከነዚህ ጋር ነበር ወይ ለነዚህ ነበር። እነዚህ አራጆች ናቸው ልንገራችሁ። ቴንክ ዩ። እሺ እግዚአብሔር ያክብርልን። መዝሙረ ያሬድ ምናልባት መጨረሻ ላይ የምትሆን ነገር ካለ እናቅርብና እንግዲህ የመጨረሻ እድል ነው አንድ የምሰጠው ለጽጌ ማለት ነው። ከስር ካለ ጽጌ እየሰማ ካለ አንድ አፍታ ግባና ጨርስ። ርዕሱን ካለ ከስር ካለ ጽጌ ስጦታው ካለ ከስር አንድ አፍታው መግባት ትችላለህ። ወይ ደግሞ ከተሐድሶ መካከል እኛ የተሐድሶ መናፍቅ ነን፣ የኦርቶዶክስ ተሐድሶ ነን፣ የኦርቶዶክስ ተሐድሶ ነን፣ ትምህርታችን ግን ይሄ ነው የምትሉት ካለ ገብታችሁ ማውራት ትችላላችሁ። ማንኛውም ሰው ትምህርት ተጠይቆ ትምህርት መመለስ የሚችል የተሐድሶ ናፍቅ ካለ እንሰጣለን። ደሜ ይቅርታ። እሺ ሀሳብ ስጥና ወደ መዝሙረ ያሬድ እንሄዳለን። እሺ የሚገቡ ነው ጥሩ። አሁን መግባታቸው በጣም ቀላል ነገር እንዳይመስላቸው። በየመንደሩ የሚያወሩት ወሬ፣ ሌላ ቤትም ገብተው የሚያወሩት ወሬ የ20 ዓመት እኛ ከመወለዳችን በፊት የጀመሩት ክስ ስለሆነ አይሰማም ድምፆት በጣም ርቋል። አሁን ቀርቧል። ርቆ ነበር ቅድም። አዎ እሺ፣ ምንድነው እያልሁ ያለሁት? ይግቡ፣ መምጣታቸው ጥሩ ነው። እኛ ከመወለዳችን በፊት የጀመሩት ሐሜት
ሰው ቢሰማውና ማንነታቸውን ሰዎቹ ቢያውቋቸው አንዳንድም ቢሆን ዝም ብሎ የምንፍቅና እንትን ጉም ብን የሚልበት ሰው ጭስ ሊኖር ስለሚችል ትምህርታቸውን እንደዚህ መግለጥ ተገቢ ስለሆነ እኔ በመምጣቱ ዛሬ ራሱ ጽጌ መምጣቱ በጣም ደስ ብሎኛል። መምጣቱ ራሱ ትልቅ ነገር ነው። ይምጣ። እኔ በጣም ነው በነገራችን ላይ በአንድ በኩል ያሳዝነኛል። ሰው እንዴት በማይረባው ነገር እድሜ ዘመኑን ምንም ያለ አምልኮ እንዲሁ ያለ እግዚአብሔር እንዴት ሰው ብቻውን ይኖራል? ተራቁቶ እንዴት ይኖራል? እና በጣም ነው ምስኪን ነው። እንደው እንጀራ እንኳን በልቶ የሚያደርሰው አይደለም ወይ በነፍሱ ወይ በስጋው። እና እኔ እንደ ክርስቲያን እውነት ለመናገር በጣም ነው የሚያሳዝነኝ፣ በጣም ነው። ስለዚህ ይምጣና ጥያቄ ካለው ጥያቄውን በስነ ስርዓት ያቅርብ። አሁን ቅድም ፈጣሪ ናት ትላለች ይላል እመቤታችንን። እንዲሁ አሁን እግዚአብሔር የሚያውቅ አሁን ፕሮቴስታንት እንኳን እንደዚያ ብሎ አያውቅም። እነዚህ ሰዎች ከፕሮቴስታንት ያነሰ ናቸው። ፕሮቴስታንቶችን በእነሱ እየታረሱ ማየት ተገቢ ነው ብዬ አላምንም። ከፕሮቴስታንቶቹ የባሱ ናቸው። ፕሮቴስታንት ቢያንስ የራሱ ትምህርት አለው። የራሱ የኔ የሚሉት ነገር ባይስማሙም ቢሆኑም እነዚህ እኮ ትምህርት እስኪ አንድ ነገር ሲባል ሁሉን ነገር እኮ ዕውቀታቸው ራሱ በጣም የሚገርም እኮ ነገር ነው የሚያነሱት። ከእመቤታችን ስጋን አልነሳም፣ ዘር ነው። ለመሆኑ ዘር ከማን ነው የሚነሳው? እንዴት ነው የሚነሳው? ስለ ዘር ስለ ስጋ እና ዕውቀታቸው ራሱ የሆነ ብን የሚል በወሬ ሰምተው የወጡ ሰዎች ናቸው ከቤተ ክርስቲያን። አውቀው ሳይሆን ወሬ ሰምተው ሰዎቹ ሲሉ ሰምተው የገባቸውን ዝም ብሎ ያልገባቸውን ነገር እንደገባቸው አድርገው የወጡ ናቸው። ይግቡ፣ ትምህርት ይጠይቁ። የወንድሞቻችሁ ናቸው ያሉት። ከታች ያላችሁ ሰዎች ግቡ። ጽጌም አቶ ጽጌም ካለህ ግባ፣ ጌታቸውም ካለ ግባ። እውነት መናገር እንደዚህ ሪስፔክት አድርገው ደግሞ የሚያወሩ ደግሞ ወንድሞች ስላሉ ምንም ችግር የለውም። እኔም እዚህ እንደ ሽማግሌ ቁጭ ብዬ እንደው ምንም አይነት ኢንተራፕት ሳትደረጉ በትምህርት ላይ ብቻ ወሬ እንድታወሩ ማድረግ እችላለሁ እኔ ራሴ። እና ካላችሁ ግቡ። ከሌለ ግን እንዴት 60ና 30ና 40 ዓመት ሐሜት ስታሙ ትኖራላችሁ? እንደዚሁ ወሬ ብቻ እንደው ሐሜት ብቻ። መቼ ነው ስብሐተ እግዚአብሔር የምታቀርቡት? መቼ ነው ወደ እግዚአብሔር የምትመለሱት? እና በጣም ያሳዝናሉ። እና ልናዝንላቸው ይገባል። እውነት ለመናገር ቀርተዋል እኮ በቃ ባዷቸውን ነው የቀሩ። አየር ላይ እኮ ነው ያሉ እንዴ! በእናንተ ምክንያት እኮ ስንቱን ነው ወደ ፕሮቴስታንት አዳራሽ የላካችሁት? ወይ እናንተ እዚያው ገብታችሁ አታመልኩ፣ ወይ የራሳችሁ ቤተ እምነት የላችሁ፣ የራሳችሁ ዶክትሪን የላችሁ። የኔ የምትሉት እንዲህ አንድ ደቂቃ እንዴት ታጣላችሁ? የእውነት ለመናገር አንድ ደቂቃ ሐሜት ብቻ። እስኪ ትምህርታችሁን ንገሩን ስትባሉ እናንተ እንዲህ ትላላችሁ። እኛማ ምንለውን በቃ ችግር ነገራችሁን እኮ በጽሁፍም በምንም ነገራችሁን። እናንተ እንደምትሉት እንዳልሆነ ገለጥንላችሁ እኮ። እስኪ የእናንተን ትምህርት ስጡንና እኛን ወደ እናንተ ውሰዱን። ይሄ እኮ በጣም ግልጽ ነገር እኮ ነው። የእናንተን ትምህርት አስተምሩና ውሰዱን። እስኪ ምንድነው ዶክትሪናችሁ? የቆማችሁበት ምሰሶ ምን ላይ ነው የቆማችሁት? እና ይግቡ። አሁንም ቢሆን ይግቡና ያንሱት። ይሄ የሚሉት ነገር ደግሞ ከግዕዝ የሚጠቅሷት ነገር አለ። የዜሮ ጥቅስ ማለት ነው፣ የሌለ ነገር ማለት ነው። ይምጡ እስኪ ታምረ ማርያም ላይ ያለውን የሚቻለው ስጋውን ደሙን ይቀበል የማይቻለው ታምሯን ሰምቶ ወደ ቤቱ ሄደ የሚለውን እስኪ ይምጡና ይተርጉሙልን። እዚህ ጋር ሪሊ እነሱ እንደሚሉት ነው ትርጉሙ። ይምጡና እስኪ ለሉ ክሌቱ ፍጡራን ሰባተ ፈጣሪ አይደለም የሚለውን እስኪ ይንገሩን በግዕዝ ምን ማለት እንደሆነ። ግቡ አሁን እዚህ ጋር እና ጥሪውን ኮንቲኒየስሊ እንድትቀጥልበት ፈልጌ ነው። ዲያቆን ዘማርያም ቴንክ ዩ እግዚአብሔር ይስጥልኝ። ሚዩት ላይ ነህ። ኦኬ እሺ። አይ ደምረው ወጣና ኔትወርክም እንዳስወጣ አላወቅኩም። ካለህ ግባና ሀሳብ ሰጠናለህ። ቀሲስ ያሉትን ነው አጽንኦት የምሰጠው። ለምንድን ነው አሁን ጥሩ ነበረ መዝሙር ያሬድ ደቂቃ ሰጥቶ ለታላቁም ለሳቸውም ሰጥቶ በደቂቃ እንዴት ነው ሁለተኛ ዙር ላይ ሲመጣ ምክንያቱም አንደኛ ዙር ላይ ያየውን በጣም ረስ እየወጣ ብሶታቸው ስድብና እኛን የሆነ ሊያናድ የሚችል እንድናስቆጣቸው ተቆጥተንም እንድናስወጣቸው የሚያደርግ ነገር አረጉና የመጀመሪያው ዙር እስከሚያልቅ ዝም። ሁለተኛ ዙር ላይ ግን ማሳሰቢያ ሰጠን። ከርዕስ ከወጣ ማንም ሰው እናስቆማለን አለን። ስለዚህ የራሳችሁን ቤተ እምነት ሚስጥረ ስጋዊ ላይ ተናገሩ ተባሉ። ሄዶ በቃ እዛ ጋር አቦኩት። ገድለ ተክለ ሃይማኖት ላይ መጡ። እንደዚህ ማርያም ፈጠረች ይላሉ አሉ። እዚህ ጋር መጡ አቦኩ። ተቀን ርዕስ ጠብቁ የለም። በቃ መሰረታዊ ችግር ይሄ ለምንድን ነው? ሐሜት ላይ የተቀመጠ ሰው
በቃ ስለ ሰው የሚቦጭቅ ሰው ምንም ነገር እውቀት የለው፣ ቀን ሙሉ የሚያወራው ሐሜት ነው። ሐሜት ደግሞ ኃጢአት ነው። ከዛ አንጻር ነው ያስቆምኳቸውና አሁንም ካሉ ከስር ራስ ጌታቸውም ካለ አግዛችሁ ተፈራም ካለ ከስራ ያላችሁ ተሐድሶ ናፍቃን ካላችሁ አዎ ትምህርታችን ነው፣ ዶግማችን ይሄ ነው። ከኦርቶዶክስ የወጣንበት ከ5ቱ አዕማደ ምስጢራት ከ7ቱ ምስጢራተ ቤተክርስቲያን የወጣንባቸው ምክንያቶች ከዶግማ ይሄ ነው። ትምህርቱ መጽሐፍ ቅዱስ ትምህርቱ እንደዚህ ሲል ቤተክርስቲያን ግን እንደዚህ ብላለች። እስቲ ኑና በዶክትሪን በዶግማ ሞግቱ። ይሄ ነው በቃ የተሐድሶ ናፍቃን ያልኳችሁ። የተሐድሶ ናፍቃን ሆናችሁ እኔ ከኦርቶዶክስ የወጣሁበት የዶክትሪን ልዩነት ማሳየት እችላለሁ የሚል ሰው ካለ ማለት ሚስጥረ ስጋዌ ላይ እንደዚህ አለ፣ ሚስጥረ ስላሴ ላይ እንደዚህ አለ፣ ሚስጥረ ትንሣኤ ሙታን ላይ እንደዚህ አለ፣ ትምህርቱ ግን እንደዚህ ሆነ የሚል ካለ ዌልካም ነው። እሺ መዝሙሬ ይቀጥል። አይ በቃ እግዚአብሔር የነሱን ነፍስ ይመልስልን። በጣም ያሳዝናሉ። በስተርጅና እንደዚህ መባከን። ጴንጤሞንም አልፈልግም ይላሉ፣ ኦርቶዶክስ መውጣት ፈልጋሉ ይላሉ። ግን ደግሞ ሌላ ትምህርት ይዘዋል። ቤተክርስቲያን ደግሞ ሌላ ትምህርት እንደ ፕሮቴስታንቱ አይደለችም። አሁን ፕሮቴስታንቱ ጋር ህብረት የሚያደርጉት አብረው የሚጸልዩት አብረው የሚያመልኩት እዚህ ቲክታክ ላይ በፕሮቴስታንት ችግር የለባቸውም። በቃ ማለት ልዩነት ውበት ነው ፕሮቴስታንቱ ጋር። እኛ ጋር ደግሞ ይሄ ነገር የለም። እኛ ጋር ልዩነት ውበት ሆነ ያውቅ። ልዩነት ያስወግዛል፣ ልዩነት ያስወጣል፣ ልዩነት ከቤተክርስቲያን ይለያል። ምክንያቱም በልዩነት የሚመራ መንፈስ ቅዱስም የለም፣ የሚመራ የሚያስተምረው መንፈስ ቅዱስ የለም። አንዱ መንፈስ ቅዱስ ከአንዱ ምንጭ ሁሉ ይጠጣል፣ አንድ ቃል አንድ ተናጋሪ ይሆናል። ያሳዝኑኛ የተሐድሶች በጣም ነው የሚያሳዝኑኝ። ዝም ብለው የሚዞሩ በየአዳራሹ ሲፈልጉ ገንዘብ ሲፈልጉ ከጴንጤ ጋር የሚስማሙ ብቻ ኦርቶዶክስን አታክ የሚያደርግላቸው ከተገኘ ገንዘብ ይሰጣቸው እንጂ እና እራታቸውን ይብሉ፣ ምሳቸውን ይብሉ፣ ልብሳቸውን ይልበሱ። ይሄን ያህል ግራ የተጋቡ ናቸው። ጴንጤ መሆን አንፈልግም ብለው በግልጽ የተናገሩ ናቸው። ጋይ ጽጌ ጴንጤ መሆን አንፈልግም፣ እንዲሁም እኛ ያስተማርናቸው ወደ ጴንጤ ቢመዳቸው ሁሌ የምናዝናነው ይላሉ። አሁን ግን ከማን ጋር ብረት ያደርጋሉ? ከጴንጤ ጋር ብረት ያደርጋሉ። ኦርቶዶክስ ደግሞ ይላሉ። እና በጣም በጣም ነው የሚያሳዝኑት። እግዚአብሔር ከዚህ ከባከን ህይወት ደግሞ ስብስብ እንዲሉ ልቦና ይስጣቸው። በተረፈ ዛሬ ምንድን ነው የተማርነው የሚለው በቃ ትምህርት የላቸውም። ተሐድሶ ትምህርት የለውም። ተሐድሶ ኦርቶዶክስን አታክ ከሚያደርግ ከማንኛውም ሴክት ከማንኛውም ግሩፕ ጋር ግሩፕ አድርጎ ኦርቶዶክስን አታክ ማድረግ የሚፈልገው። ከዛም የተነሳ ትምህርት የለውም፣ ዶክትሪን የለውም፣ የነገረ ስጋዊ ትምህርት የለውም፣ የነገረ ቁርባን ትምህርት፣ የነገረ ጥምቀት ትምህርት የለውም። ስለዚህ ይህን ዛሬ በደንብ ለማሳየት ችለናል። አሁንም ቢሆን ሌላ ቀንም ገብተው በዚህ ጉዳይ ላይ እያንዳንዱን ትምህርታቸውን ቢናገሩ መልካም ነው ብዬ አስባለሁ። ዲያቆን ዘማርያም ይህን ዕድል ስላመቻቸልን እናመሰግናለን። መምህራንም እንግዲህ ያው በዚህ በተሐድሶ እንቅስቃሴ ዙሪያ ላይ ተሐድሶ ምንድን ነው? ምንድን ነው ዓላማቸው? ማን ናቸው? ዛሬ ሴት ናቸው? ምን እየሰሩ ነው? በተለይ የኦርቶዶክስን መለያ የሆኑ ቀኖናዊ ስርዓታዊ የሆኑ ነገሮችን በመፈጸም ልብሷን፣ ልብሰ ተክኗና ቅዱሳቶችን በመጠቀም ብዙ ለማጨረር የሚሞክሩ መሆኑን መግለጥ አለብን። ደግሞ በጎን ደግሞ ከነመካነ ኢየሱስ ከሌሎቹ ጋር ደግሞ እየሄዱ ልሳን የሚናገሩ የሚያስተምሩም እንደሆኑ ትሬኒንግ የሚሰጡ እንዲሆኑ ይህን ሁሉ ማሳየት አለብን። ግን ማጠቃለያ ሀሳብ ምንድን ነው? ዛሬ ምን አሉ ጋይ ጽጌ? ኬልቄዶን ጉባኤን አንቀበልም አሉ። አንቀበለውም አሉ። በተዋህዶ ነው የምናምኑ አሉ። አንድ ባህሪ አንድ አካል አማኝ ነን አሉ። አሁን ግን ታያላችሁ ነገ ከነገ ወዲያ ከፕሮቴስታንቶቹ ጋር ፍቅር ፍቅር ይጫወታሉ። ምክንያቱም ችግር የለባቸው ፕሮቴስታንቶች ኦርቶዶክስን ይቃወሙላቸው እንጂ ከኛ ጋር እኮ ዲቤት የሚገቡበት እኮ ርዕስ ነው ይሄ። ከታላቁ ጅብሪል ጋር እኮ ቃሌ ዲቤት የገባበት ነው። ኬልቄዶን ጉባኤ ይቀበላሉ ብሎ ትክክለኛ ጉባኤ ነው ብሎ የገባበት ነው። ፕሮቴስታንቱ ዓለም የኬልቄዶንን ጉባኤ እንቀበላለን፣ ሁለት ባህሪ አማኝ ናቸው እኮ። ግን ከኛ ጋር ሲሆን ጸበኛ ናቸው፣ ከተሐድሶ ጋር ግን ፍቅረኛ ናቸው። ለምን? ተሐድሶና ፕሮቴስታንት ኦርቶዶክስን ማጥቃት ስለሆነ ዓላማው ማለት ነው። እና ዛሬ በጣም ነው የሚገርመው ስላችሁ ለእኛ ሳይሆን ፕሮቴስታንቱ ውስጥ ከዚህ በኋላ እንግዲህ እናያለን ማለት ነው። እና የፕሮቴስታንቱ ፈጽሞ የማይገናኝ ነገር የማይቀበሉትን እንግዲህ ሰምተናል። በህፃናት ጥምቀትም የህፃናት ጥምቀትን ይቀበላሉ። ባይዘው ቅድም ሰምታችኋል። የህፃናት ጥምቀትን ፔንቴኮስታሎች አይቀበሉም።
ግን አሁንም ኦርቶዶክስን አታክ ለማድረግ ህብረት ያደርጋሉ። እንደዚህ አይነት አይደንቲቲ ክራይስ የማንነት ቀውስ ውስጥ ገብቶ እንደዚህ ግራ ከማጋባት የእርጅና ዘመንም እንደዚህ ከመፍጀት እግዚአብሔር እንዲሰበስባቸው ልቦና እንዲሰጣቸው አይ ቲንክ ጸሎትን ማሰብ አለብን ብዬ አምናለሁ። ደሜ ካለ ግባና ሀሳብን ሰጥተህ ጨርስ። አይኖ የሚገቡ ካሉ ብለህ ነው ቦታ የለቀቀው። ተመልሰህ ግባና ካለ ሀሳብን ስጥ። ዲያቆን እግዚአብሔር ይስጥልን፣ ክህነት ይባርክልን። በደንብ እንበረታበታለን በዚህ እንግዲህ ጉዳይ። እሺ መልካም። እንደውም እኔ እንደ መልእክት ማስተላለፍ የምፈልገው አንደኛ ሊቀ ሊቃውንት ስምዐኮነ መላክ ኔትወርክ ስላስቸገራቸው ነው ዛሬ የቀሩት ማለት ነው። ስቲል አሁንም ድረስ እንኳን አልተኙም፣ እየጠበቁ ነበር። ግን ኔትወርኩ ጭራሽ እኔ ላይቭ ራሱ አላሳይ አላቸው እና ምናልባት ነገ ለነገ ብለዋል። ነገ ዓርብ አይደለ? ለነገ ዓርብ ብለዋል። ስለዚህ ነገ ሊቀ ሊቃውንት ስምዐኮነ መጥተው ነገረ ክርስቶስን ያስተምሯል። አንዴ ነው። በሚቀጥለው ሳምንት እግዚአብሔር ከፈቀደ ደግሞ የኔታ ማዕበል ፈጠነ እንደዚሁ ትምህርት ይዘው ይመጣሉ። የቤተክርስቲያናችን ትምህርት በነገረ ማርያም ዙሪያ ላይ ትምህርት እንማማራለን ማለት ነው። በሱ መንገድ ደግሞ ትምህርት እናገኛለን። እኔ ካሁን በኋላ